ለምን ማንም የብሉይ ኪዳንን ከነን አድርጎ ያስቀመጠ ስለሌለ አዲስ ኪዳን ላይ ግን 27 ተቀምጧል። አጥና ባይብል የሚል ኮርስን ውሰድ። ስለዚህ አሁን እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ናት የምንለው ይኸው 81 አስረግጫ ሳየው። ቀጥዬ እነዚህ 3 መጽሐፍ የሴቱ ጋር ገቡ ማሳየት እችላለሁ። 46 ሲባል እነማ ምን እንደሆኑ ማሳየት እችላለሁ። ስለዚህ ኦፊሻሊ ዛሬ ኦርቶዶክስ ተዋህዶን ይቅርታ ጠይቀ። አንድ እሱ ነው። ሁለተኛ የእኔ 5 ደቂቃ ነው አሁን ላሳይ። 5 ደቂቃ ስላለኝ ማለት ነው። ቪዲዮቹን ላሳይና 5 ደቂቃ ትችላለህ። ኖ ቪዲዮ ነው። የቪዲዮ ነው። ቆይ እሺ፣ የቪዲዮ ነው። እሺ በቃ ጨረስን እኮ ኤርሚ። አሁን ህዝቡ ዳኘና ይሄው 80 እንዳመጣው አልጨረስንም። 80 እንዳመጣው ይሄው ህዝቡ አልጨረስንም። ከጨረስክ እሺ፣ ቪዲዮ ከማሳየት በፊት እኔ 1-3 ደቂቃ እናገራለሁ። ከዛ አንተ ቪዲዮን አሳይተህ እንደገና እድል እሰጥሃለሁ ቪዲዮ ካሳየው በኋላ። አሁን እኔ ጊዜ ነው ኤርሚ። ኦኬ ትችላለህ። ጋይድ ጨረስናት። አልጨረስኩም። ቪዲዮ ላሳይ። ህዝብ ስሙ እንግዲህ፣ ህዝብ ስሙ። አሁን ስልክ ቢኖረኝ ይህንንም አንተው ጋር ቢታይ ደስ ይለኝ ነበረ። ማሳየት አልችልም። እንዴት ነው ካሜራ የምቀይረው? እምቢ አለኝ ካሜራ። ኖ በቃ እንደዛ እችላለሁ። ኦኬ እሺ በቃ ኤርሚ አሁን አትግባብኝ። ኦኬ ጋይድ ማን ነው ሰውዬ? ሰውዬው ማን ነው? ስኮላሮች አላችሁ? ኦኬ ስኮላሮች ሊኖሩ ይችላሉ። እኔ ስኮላሮችን አላውቃቸውም፣ ግን ማን ናቸው ነው ብያለሁ። በቃ ኤርሚ እንስማ። ማን ነው? የማን ስኮላር ነው? ይሄ ፕሮቴስታንት ፓስተር ነው። የት ቤተክርስቲያን? ፓስተር ጂ ይባላል። ቆይ እንስማው። አንተ ሁለት አባቶች ቆይ የኔን አባቶች አምታደላ አድምጠኝ። ቆይ አንደኛ ቢኒ ፕሊስ ትቀጥላለህ። እኔ ያመጣሁት የአንተን አባቶች ቪዲዮ ሳሳይ ሊቀ ሊቃውንት ወይ ደግሞ መርጌታ ስምዐ ኮነ ይታወቃሉ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ቆይ ዶክተር ዘበነ ለማ ይታወቃሉ። አይደለም በእናንተ በእኛ ይታወቃሉ የቤተክርስቲያኒቱ አገልጋዮች መሆኑ። እኔ ይህን ሰውዬ አላውቀውም። የት ቤተክርስቲያን አገልጋይ ነው? ምንጭ የትኛው ቤተክርስቲያን ነው የሚያገለግለው? ምንጭ ስጠኝና ቪዲዮን ክፈት። ምንጭ ስጠኝ። ዝም ብሎ ፕሮቴስታንት የሚባል ነገር የለም። ስጠኝ። አንደኛ የውጭ ሰው ነው። ጂሲኤል በሚባል ፓስተር ጂ ይባላል። ገባሲ አናውቀውም። ከኛ ከቤተክርስቲያን አምጣ፣ የራሳችን ከኢትዮጵያ ከኢትዮጵያ አምጣ። በነገራችን ላይ እሱን እኮ ላሳየህ እኮ ነው። አሁን ብንሰማውስ ከኢትዮጵያን አምጣ። ኖ አይሰራም። አንሰማ አላውቀውም። ከኢትዮጵያ አምጣ። ከኢትዮጵያ ከኛ ከወንጌላውያን አማኞች በአማርኛ እኮ ትልቅ እኮ የፕሮቴስታንት ስኮላር እኮ ነው። እኔ ሊሆን ይችላል አላውቀውም እኮ ነው ብዬ እኔ የሚታወቁ አገልጋዮችን ነው ቪዲዮ የከፈትኩት። አንተ ግን የማይታወቅ ሰው የፕሮቴስታንት ዋና ስኮላር ነው። አንተን ያልከው አናውቀውም። እንድናውቀው ከፈለግ ቤተክርስቲያኑን አድራሻውን መጋቢ ሆኖ የሚያገለግልበትን የት ሀገር እንደሚኖር መረጃውን ስጠን። ዌብሳይቱን አምጣ እናየውና እዚሁ በውጭ በተለያየ ዓለማት ላይ የሚኖሩ ስላሉ በአውሮፓ በአሜሪካ በካናዳ ያሉ ስላሉ እንጠይቃለን ማለት ነው። ቸርቹን ንገረን፣ የት ሀገር ነው ያለው፣ መጋቢነቱ በማን ኦርዴን እንደተደረገው እንዲህ ከነገርከን ኦኬ የምንቀበላቸው አሉ እኮ በውጭ ያሉ ማለት ነው። ስለዚህ ሰው አትቀበለውም። ማን እንደሆነ አላውቀውም። ሙሉ መረጃ ስጠኝ ማንነቱን። ዘበነን እኔ የምቀበለው አንተ አይደለም። እኔ ራሱ የኦርቶዶክስ ተዋህዶ ቤተክርስቲያን አገልጋይ መሆኑን እቀበላለሁ። ያመጣኋቸው ሊቀ ሊቃውንቱን አንተ አይደለም። እኔ የኦርቶዶክስ ተዋህዶ ቤተክርስቲያን አገልጋይ መሆናቸውን እቀበላለሁ። ይህን ሰውዬ ግን አላውቀውም። ማን እንደሆነ አናውቀውም። ኦኬ፣ ስለዚህ አትቀበለውም ማለት ነው። አናውቀውም። ማላውቀውን ሰው አልቀበለም። እሺ፣ በዛሬ እኔ ዩቲዩብ ቻናል ላይ ጭኝ ያለው ይህንንም ደግሞ ፓስተር ዳዊት የጅማው ሙሉ ቪዲዮውን አሳይቼ ነው። በነገራችን ላይ የ8 ደቂቃ ሙሉ ቪዲዮውን አሳይቼ የክህደት ጥጉን ያጋለጥኩበት ነው። እንግዲህ እናንተ ተፈራችሁ። ሰውየውን ቪዲዮ መክፈት ትችላለህ፣ ግን ሰውየውን አናውቀውም። ስለዚህ ማናውቀውን ሰውየ ቪዲዮ ብትከፍት የእኛ ፓስተር ኤርሚ እስከ መቼ ነው የፈረንጅ ሰባኪ የማትቀበለው? ኖ እኔ እቀበላለሁ። የፈረንጅ ሰባኪ ጆሹዋን ትቀበል አይደለ እንደ ኤርሚ? ከጆሹዋ የሚበልጥ ሰው እኮ ነው። አዎ ቲቪ ጃሹዋን አለ። እኔም ላሳይ እኮ አንተ ቆይ እኔ አሁን ፍትሐ ነገሥቴን አመጣው አባቶቼን አንተ እኔ ቅድሙን ጫጫታ ለምን ታደርገዋለህ? ፕሊዝ የኔ ጊዜ የኔ ጊዜ ነው አይደለ? እኔ እሰጥሃለሁ ደቂቃ፣ ችግር የለም። አትክፈት አላልኩም። ትከፍታለህ። የቪዲዮ ነው እንጂ አንተ የምትናገርበት አይደለም። አንተ ቪዲዮን ካሳየ በኋላ የምትናገርበት ደቂቃ ይቀመጥልሃል፣ ታወራለህ ማለት ነው። አዎ እኔ ብቻ አይደለም፣ በኢትዮጵያ ውስጥ ብዙ ህዝብ በዓለም ዙሪያ ፕሮፌት ቲቪ ጃሹዋን እንቀበለዋለን። ኦኬ እኔ እቀበለዋለሁ።
ስለምቀበለው እኔ ብቻ አይደለም ሚሊዮን ወንጌላውያን አማኞች በዓለም ዙሪያ ያሉ ይቀበሉታል። ለምን ነው የምንቀበለው? አድራሻው ይታወቃል። ሌጎስ ናይጄሪያ፣ ኦኬ ሲናጎግ ቸርች ኦፍ ኦል ኔሽን፣ ዓለም የሚያውቀው ነው። ለምን እንደምታወራው እኔ የጠራው ስለዚህ አክሽን አታሳያ ቢኒ። የምናወራው በስርዓት አለ እንዴ? ኦኬ አድምጥ። አዎ ፕሮፌት ቲቪ ጃሽዋን ይቀበላሉ። በኢትዮጵያ ቤተክርስቲያናት ሁሉ ይቀበሉታል። የሚቀበሉት ይቀበሉታል፣ የማይቀበሉት አይቀበሉትም። የምንቀበለው ግን ቲቪ ጃሽዋ ማን ነው ተብሎ ቢባል ሌጎስ ናይጄሪያ ላይ የሚኖር ኦኬ፣ በቤተክርስቲያኑ ይታወቃል፣ አድራሻው ይታወቃል፣ አገልግሎቱ ይታወቃል። የሚቀበሉ ይቀበላሉ፣ የማይቀበሉ አይቀበሉም። ይሄን ሰውዬ እንዲቀበል ግን አሁን የመጣውን ቪዲዮ እንዲቀበል ከፈለግ አድራሻውን ንገረን። የት ቤተክርስቲያን መጋቢ እንደሚያደርግ ትቀበለዋለህ። ኤርሚ ሌላ ዳይቨርት አታድርግ። አርዕስት ሌላ ሰው ልጥራና ዳይቨርት አታድርግ። አልቀበልም አልከኛ ቤንያም ዳይቨርት አታድርግ። የሰውየውን አርዕስት አምጣ። ሶሪ የሰውየውን አድራሻ አምጣ። የሚያገልግልበትን መጋቢነት የሚያገልግልበት የት ነው? ጂሲኤል ሚዲያ የሚባል የት ሀገር ነው? አሜሪካ። ኤርሚ ረባት ሰው ጠቀስልን። የት ሀገር ነው የሚኖረው? አሜሪካ። ዌብሳይቱን አምጣ። እሺ ዌብሳይቱን ቶሎ አምጣ። ቆይ ግን ኤርሚ ለምን ፈራችሁ? እኔ አሁን ለምሳሌ የገሌን አቅርቡ የገሌን አቅርቡ ብያለሁ። ዌብሳይቱን ቶሎ አምጣ። ኤርሚ ለምን ፈራችሁ? እኔ አሁን ለምን ፈራችሁ? ስሙትና አናቀውም ነው እንጂ አልንህ። ያመጣው አንደኛ የውጭ ሀገር አገልጋይ ነው። ስለዚህ የውጭ ሀገር አገልጋይ አላቀውም። እኔ ያመጣሁልህ ግን የማንካራን ኦርቶዶክስ ወይ የግብፅ ኦርቶዶክስ ጳጳስን አይደለም ያመጣሁልህ፣ ወይ የግብፅ ኦርቶዶክስ ወይ የሶሪያ ኦርቶዶክስ። ፕሊስ ቢኒያም ፕሊስ፣ እኔ ያመጣሁልህ የሶሪያ ኦርቶዶክስ ቄስ አይደለም፣ የማንካራን ኦርቶዶክስ ቄስ አይደለም፣ የግብፅ ኦርቶዶክስ ቄስ አይደለም ያመጣሁልህ። እንኳን እናንተ ኦርቶዶክሳውያን አይደላችሁ ጴንጤዎች ሁሉ ጭምር በስም የኦርቶዶክስ አገልጋይ መሆናቸውን የሚታወቅ ሊቀ ሊቃውንት ስምዐኮንና ዶክተር ዘበነ ለማን ያመጣንልህ። አንተ ይህን ያመጣው ሰውዬ አናቀውም ነው ያሉ። ለምን አትረዳንም? አናቀውም፣ አድራሻውን ንገረን፣ ቸርቹን ንገረን፣ መጋቢ መሆኑን እናጣራለን። ዌብሳይቱን አምጣ። ከሰማችሁ በኋላ አናቀውም በሉ። ብሎ ነገር የለም፣ እንደዛ ብሎ ነገር ላሰማ። ኤርሚ ፕሊዝ። አችልም ቢኒ፣ አችልም በእውነት አትችልም። ፕሊስ ብላት ለምን አትችልም? መረጃ አምጣ። እንደዚህ እንዳታረግ ከዚህ በኋላ እኔ ሚዩት አድርጌያለሁ። እኔ እየጠየቅኩ ፕሊስ እያልካት ለምን? እሺ ኦልበርት ኤንጅልን ላምጣው። ኦልበርት ኤንጅልን ትቀበለዋለህ? አትችልም። ኦልበርት ኤንጅልን አትቀበልም? አትችልም ነው የምልህ። የዚህን አምጣ። ካልሆነ በቃ ወደ ቪዲዮ ላይ ይቀበጥልህ። ያንተን ተናገር ማለት ነው። ያንተን ደቂቃ ተናገር። ቪዲዮን አጥፋ። ያቀረብከው መረጃ የትክክለኛ ሰው መሆኑን የእኛ ወንጌላውያን አማኞች የምንቀበለው ሰው መሆኑን አድራሻውን አታውቅም፣ ቸርቹን አታውቅም፣ ጤነኛ አስተማሪ ይሁን አይሁን ምንም ታወቅ ነገር የለም። ኦንሊ ጂሰስ እና ሌሎችን ሞርሞኖችን ለቃቅመህ ብታመጣ እኔ በምን አውቃለሁ? የአበሾቹን አምጣ ግን ከእኛ ካልክ የአበሾቹን አምጣ። እነ ዶክተር ማሙሻ ፈንታ ሌሎች የምጠቅሳቸው ካሉ የትኞቹንም እውቅ የሚባሉ ስኮላሮችን ጥቀስ። እነ ዶክተር ተስፋዬ ሮበሌ ከሆኑ አምጣና አሳየን። ካልሆነ ግን ይህን ሰውዬ አናውቀውም እንጂ አልኩህ። ቪዲዮ አትክፈት አላልኩም። ኤርሚ እኔ እኮ እማምላክ ምስክሬ ነች። ከነ ዶክተር ማሙሻ እኮ አልፌያለሁ። በነገራችን ላይ ግድ የለም በእውቀት ዓለም አቀፋዊ ዳሰሳ እኮ ቤተክርስቲያን እኮ ዓለም አቀፋዊ አንተንን የምትመርጥልኝ ዶክተር ማሙሻ በዚህማ ይታወቃል። ማሙሻ ቤተክርስቲያን እኮ ይኸውልህ በቃ እኮ ፈረንጆቹ መሰከሩ። ቢኒ እኔም እኮ እየመሰከሩት ነው። ዶክተር ማሙሻ ፈንታን ያስተማርከው አንተ ከሆነ ስኮላር ሆነ ያስተማርከው። አይ እኔ አላስተማርኩትም፣ ግን ትክክል አይደለም። አልፌያለሁ ብለህ ብትለኝ በምንድን ያለፍከው? በትምህርት ነው በእውቀት? ኖ አልፌያለሁ ስለ አሁን እነሱ ይሄንን መዳሰስ አይችሉም። ለምን እንደምናገር ታውቃለህ? ምህረት አድርግለት ለዶክተር ማሙሻም ተው። አሁን እሱን እናንሳም። ምህረት አድርግለት። እውቀቱ አናሳ ስለሆነ ሊሆን ይችላል። አሁን አንተ 5 ደቂቃ ተጠቀም። ቴንኪው። ያመጣው መረጃ ምንም እንትን ስለሌለ ማለት ነው። 5 ደቂቃ የራስን ንግግር ተጠቀም። ትውልድ ዳኝናል። 5 ደቂቃ አድርጉለት። 5 ደቂቃ አድርጉልህ። አውራ ቢኒ። አንተ እኮ ተናግራል እኮ አንተ ተናግራል። 5 ደቂቃ ያድርጉልህ። አውራ እኮ ነው ያልኩህ ቢኒ። አንተን አውራ። ቪዲዮን ተወው፣ ያንተን አውራ። ጋይድ እንደገና አስጀምሩልህ። እንዳታረጉብኝ እንዳታረጉ። እሺ እንደገና ያደርጉልህ። ቢያደርጉ ማረፍ ከፈለክ እሺ። ስለ ሁሉ ነገር እግዚአብሔር ይመስገን። ያድርጉልህ። ደቂቃውን አድርጉለት። እንደገና መልሱ በላቸው። ከእንደገና ጀምሩ። ለዛ እኮ ነው እየጠየኩህ ያለው። ከእንደገና ጀምሩለት። ቴንክ ዩ ጋይድ። እንግዲህ ተወዳጆች እንደ ሐዋርያው ቅዱስ ጳውሎስ ለሮሜ እንደሚናገረው ግልጽ ነገር ነው። አንድ በቴዎሎጂ ያለፈ ሰው
በመጀመሪያ ደረጃ የብሉይ ኪዳን መጽሐፍት እነማን ናቸው፣ ከማንና እንዴት ተገኙ የሚል ነገር ማጥናት ወሳኝነት አለው። አባታችን አትናቴዎስ 27 የአዲስ ኪዳን መጽሐፍትን ከነን አድርጎልናል። የብሉይ ኪዳን መጽሐፍትን ግን ቤተክርስቲያን በሚገርም ሁኔታ ይኸው ቅድም አሁን ፋይናል ላይ ኤርሚ እንዳየው 80 አሐዱ ባጭሩ ፍትሐ ነገሥቱ 80 አሐዱ ሌሎቹ የተሰካኩትን መጽሐፍ በግልጽ አማርኛ እየገቡ ምንም አይነት ነገር ቤተክርስቲያን ሳታዛባ ለትውልድ እያሳየች ነቻለችው። አሁን በደንብ ስሙኝ። ዛሬ የሚከራከረኝ ሰው 66 ማን የሰጠ ብለው እገሌ ሰጠኝ አይልም፣ ቤተክርስቲያን ሰጠችኝም አይልም። በነገራችን ላይ ቤተክርስቲያን ስላይደለች ማለት ነው። ስለዚህ ይሄው እኛ አስረግጠን በቁጥር 84 ቢል ሶስቱ መጽሐፍ ምን ላይ መርጆ ነው በግልጽ 46 27 ሲባል ምን መጽሐፍ ላይ በግልጽ አሳይተናል። ከዛ በተረፈ ግን አሁን አባቶቻችን ዋቢ የሚያደርጉት ግዕዙንም ነው። ግዕዙ ዋና ነው የፈራው። ለዛ ነው ጉድ እንዳይፈላ ማለት ነው። ዓለም አቀፍ ስኮላሮች የሰጡትን ነገር ነው የምናሳየው። የኢትዮጵያ ስኮላሮች መቼ አንብበው ነው? ዓለም አቀፍ ስኮላሮች የግዕዝ ትምህርት ቤት ከኢትዮጵያ ይውጣ እየተባለ ዓለም አቀፍ ስኮላሮች ግን የግዕዝ ትምህርት ቤትን ከፍተው በትልልቅ ዩኒቨርሲቲ ሃርቫርድ ጨምሮ ግዕዝ እየተሰጠ ነው። እነዛ ሊቃውንቶችን ነው እያሳየ ነው ያለ ነው ማለት ነው። ስለዚህ ሁሉም ያነበበ የውጭ ሀገር ፕሮቴስታንት 80 አሐዱን አክሰፕት አድርጓል። ኢንክሉድ በኢትዮጵያ ባይብል ኮሌጆች አንዳንድ ቦታ ላይ ኢንክሉድ ኤገስት ጨምር። ስለዚህ ዛሬ እንግዲህ በነበረው ነገር የትርጉም ለውጥ የምን ለውጥ መግቢያውን ሙሉን አይታችኋል። መጽሐፍቱን ቤተክርስቲያን እንዴት በጥንቃቄ ነገም ቤተክርስቲያን የብሉይ ኪዳን መጽሐፍት ላይ አዲስ ኪዳን እንዳያችሁት ምንም ያደረገችው ነገር የለም። የብሉይ ኪዳን ላይ ግን ለምሳሌ መቃብያን 1 2 3 ይላል። እንዴት ቤተክርስቲያን ትጠቀምበታለች? እዝራ ሱቴል እንዴት ትጠቀምበታለች? ሌሎቹን እንዴት ትጠቀማለች? ስለዚህ ቤተክርስቲያንን በዚህ ያክል ማጠልሸት ሳያውቋት እየወጡ ማለት ነው፣ ሳይረዷት እየወጡ አዎ ቤተክርስቲያን የቁም ጽሑፍ አላት። ቅድም እንደተነበበው የቁም ጽሑፍ አላት። አባቶቻችን ቆዳ ዳምጠው ብራና ዳምጠው ቀለም በጥብጠው የጻፉት ድንቅ የቁም ጽሑፍ አለ። አሁን ቅድም ሊያነሳው የፈለገውም አለ። 9 አባቶችን ማጥናት ነው። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ ረገድ ቅድምም ገላትያ ላይ አሳይቻችኋለሁ። መልስ የለም የሌለውን ይሄው አወጣውኝና ይሄው እሴን ነገር ንገረኝ ብየዋለሁ ገላትያ ምዕራፍ 5 ላይ። ስለዚህ እውነታው ይሄ ነው። በአንክሮት ለሰማ ሰው በመጀመሪያ ቅዱስ ትውፊትን ማጥናት። አትናቴዎስ የኛ አባት ነው። የካቶሊክም አይደለም የፕሮቴስታንትም አይደለም፣ የኛ አባቶች ናቸው። ስለዚህ እውነታው ይሄ ነው። በሚደንቅ ሁኔታ ዛሬ ይሄው እያያችሁ ማለት ነው። በሴት ተወፃ ምናምን የሚለው ተረሳ። ሌላ ነገር ተረሳ። የገላትያ መልእክት ከዛ በኋላ መጽሐፍ ቅዱስ እንዴት ከነን ተደረገ የሚለውን ሊቀ ሊቃውንት ስሙርም ስምዐኮንም እንዲሁም ደግሞ ፕሮፌሰር ዘበነም የተናገሩት ነገር መርጅ የተደረገበት ሲስተም ይሄ ነው አላለችም ቤተክርስቲያን። ምን ብሉይ ኪዳን ላይ 8። ስለዚህ አንዳንዱ ያንን የቁጥር ነገር ግልጽ አድርጎታል፣ ግን የቱ ጋር ተሰካካ ማጥናት ትልቅ ነገር ነው። ስለዚህ አባት በሌለው መጽሐፍ ቅዱስ ከየት እንዳገኘ የማይታወቅ ሃይማኖት ውስጥ ሆኖ አባት ያላትን መጽሐፍ ቅዱስ ከየት እንዳገኘች የምትታወቀን እቺ ወርቅ ስንዱም መቤት የሆነች ቤተክርስቲያንን ከእንግዲህ በገድላት በመጽሐፍ ቅዱስ በተለያየ ቴዎሎጂካሊ ንግግር በእያንዳንዱ ነገር መልስ አሳጥተናል።
መልስ አሳጥተናል። ሰላም ካተጋሪውን ከተጨመረልኝ ይጨመርልኛል ማለት ነው። እኔ ደግሞ ማጠቃለያ እሰጣለሁ። አንተ ማጠቃለያ ነው የሰጠኸው። ከዛ የሚጠይቁን ሰዎች ካሉ ኖ ማጠቃለያ አይደለም የሰጠሁት ኤርሚ። አንተ 5 ደቂቃ ተናግረህ እኔ ቀጥዬ 5 ደቂቃ ቪዲዮውን ከለከልከኝ። ቪዲዮውን ለዛውን ከለከልከኝ። ቪዲዮን የከለከልኩበት ምክንያቱን ነገር በቃ አንተ ቪዲዮ አሳይተህ ማጠቃለያ ነው የሰጠኸው። 5 ደቂቃ እኔም 5 ደቂቃ አሁን ከተናገርክ ለእኔ ደቂቃ ሰጠኛለህ። ችግር የለውም ይሰጥሃል። ግን ከዛ ቻው ተባብለን እንለያያለን። የደቂቃ ችግር የለም። ከዛ በዚህ አጋጣሚ ሌላ ኤኒ ጥያቄ ካለ ልንወያይ እንችላለን። ኤኒ ስፔሻሊ 5 ሶላን ጥዬ የመጣሁትን እንዴት አፈር ከድሜ እንደሚበላ በግልጽ እንነጋገራለን ማለት ነው። በቅዱስ ፊትም በቃል እውነትም ማለት ነው። ይህም በትትና ነው የምናገረው። ችግር የለውም። በቃ በጣም ነው የማመሰግነው። አሁን እኔ ስንት ደቂቃ ነው? 5 ደቂቃ ነው። 5 ደቂቃ ነው። ጻፉለታ። ይጻፋል። ይጻፋል። አሁን ማስታወቂያ ነው የምናገረው። ማስታወቂያ እኔም ቀጥዬ ማስታወቂያ እናገራለሁ። ኧረ በክርስቶስ አሁን ምን የሚባል ይህን ያህል ሰዓት አውርተን ምንድን ነው? በቤት ትናገራለህ። እኔ እኮ ቤቴ ስለሆነ ማስታወቂያ የምናገረው እንዴ። አንተ ቤት ስከፍት ትናገራለህ። በሰው ቤት መጥቶ ማስታወቂያ ብሎ አይደለም። እንደው አሁን እንደው በቅንነት ከጠይቅ እሰጥሃለሁ። እኔ ማስታወቂያ ልናገር ብዬ ስል ማስታወቂያ እናገራለሁ። አስነጥሳለሁ ብዬ ስል አስነጥሳለሁ። እስቃለሁ ብዬ ስል እስቃለሁ። እንደዚህም አይሆንም ቢኒ። አቤት ትዕግስት፣ ጌታዬ ይርዳኝ። እሺ አሁን እኔ 5 ደቂቃ አወራና አንተ ስላወራ ማለት ነው። ከዛ እዚህ ያሉ ወንድሞች እኔ አላወራውም። አሁን ስታወራ ነው ያወራሉ። 5 ደቂቃ ቀጥዬ። ኧረ ፕሊስ እባክህ ፕሊስ። ይህ ህዝብ ዳኘና እኔ አታወራም መቻልኩ። ኧረ በቃ እሺ እንዴ ያሸነፈ ሰው አሸንፍ ያለው ብልሃል አይደል? ያሸነፈ ሰው እኮ እንደዚህ አያወራም። ህዝቡ ይዳኛል። ያሸነፈ ሰው እንደዚህ አያወራም። ኦኬ ቴንኪው። እኔ አታወራም አላልኩም። አሁን 5 ደቂቃ አወራና አንተ የምታወራውም ነገር ካለ አውርተህ እዚህ ያሉ ወገኖች ሀሳብ የሚሰጡ ካሉ ይሰጣሉ። ብፁዕ አምላክ አለ፣ ነዳጊ እነህትየው ካሉ ሀሳብ የሚሰጡ ካሉ ጥያቄ ካላቸው ሀሳብ ይሰጡና ከዛ መልሰህ አንተ እንደገና ማጠቃለያ ትሰጣለህ። እኔ ደግሞ መጨረሻ ላይ በቤቴ ላይ ማጠቃለያ እሰጣለሁ። እጅ ለእጅ ተጨባብጠን ሁለተኛ ገደል እንዳላነሳ፣ ሁለተኛ መጽሐፍት እንዳላነሳ ነው አይደል ያደርከኝ። አለሙ ቪዲዮን ቀስ ብሎ ቁጭ ብሎ ፈንዲሻ ይዞ ይሰማዋል። ቴንኪዩ። ይህን ቀን እጅግ ስጠብቅ ነበር። በትህትና ዛሬ ስላወራኝ በጣም ደስ ብሎኛል። ኦኬ ልቀጥል። 5 ደቂቃ አስቀምጡልኝ ቢኒ ላይ። ከዛ ካወራ በኋላ ቢኒ ደግሞ 5 ደቂቃ አውርቶ ከዛ እናንተ ብጠይቁን ከሆነ ጠይቁን አላችሁ። ከዛ ማጠቃለያ እንዲሰጥ ሰጠዋለሁ። ከዛ እኔ ደግሞ መጨረሻ ላይ ማጠቃለያ እሰጣለሁ ማለት ነው። ቴንኪዩ። 5 ደቂቃ አድርጉልኝ ወገኖች። ቴንኪዩ። ቢኒቴ ላይ አድርጌልሃለሁ ኤርሚ። እሺ ቢኒቴ ላይ ኦኬ። ቢኒ ዛ ላይ ቢኒ አምሽታይ ላይ ታርግልኝ ነበር ተደብቋል። አላየው ማለትየው ቢኒ አምሽታይ ላይ አድርግልኝ። የእሱ ሰፊ ስለሆነ ይታያል ብዬ ነው። የቢኒ በስሙ ሁሉ ተደብቋል። እዛ ቢኒ አምሽታይ ላይ አድርግልኝ ስለሚታየ ማለት ነው። ኦኬ ቢኒ እንግዲህ ዛሬ ስነጋገር የነበረው በጣም ሰፊ ጉዳይ ላይ ነው። ያነሳናቸው የብሉይ ኪዳን መጽሐፍቶች አሉ። ቪዲዮውን ስሙት እባካችሁ ሰዎች፣ ቪዲዮውን ስሙት። ዩቲዩብ ላይ የሚቀመጥ ሰዎች ቪዲዮውን በጥንቃቄ ይህን ቪዲዮ አውርዱና ያዙት። በቤታችሁ በቴሌቪዥን ከፍታችሁ ስሙት፣ ከቤተሰብ ጋር ቁጭ ብላችሁ ማለት ነው። እሺ ስለዚህ አላስቀምጥሽልኝ እህትዬው እስካሁን ድረስ ቪዲዮ ማነው ሰዓቱም ማለት ነው። ለምን ሌላ ሞዴሬተር ወይ ሞክር። እሺ አንቺን ትልቁ ላይ ማነው አንድ ሰው ትልቁ ላይ አድርጊና እዛ አድርጊው፣ ወይ ቢኒያምን ላይ እኔ ጋር አድርጊው፣ ወይ እኔ ጋር ታዩ። በቃ ታዩ። 5 ደቂቃ በእጅሽ ያዥልኝ። ታማኝ ስለሆንሽ አቁም በይኝ። 5 ደቂቃ ያዡ። አይ ላቭ ዩ ኦኬ ያዥልኝ ደቂቃ 1 2 3 ማለት ነው። ኦኬ ዛሬ ከወንድማችን ቢኒያም ሽታይ ጋር ያወራ ነው የቅዱሳት መጽሐፍት ላይ በኦርቶዶክስ ተዋሕዶ ቤተክርስቲያን አንዳንድ መጽሐፍ ቅዱስ ጥቅሶች ላይ እንዴት እንደተበላሸ እሱን አየን። በዕብራይስጡ ምን እንደሚል በኩረ ጽሑፉን ሁሉ ከእስራኤል ሀገር አምጥተን ቋንቋ አዋቂ አነበበልን። በትንቢተ ኢሳያስ መጽሐፍ ምዕራፍ 11 ላይ የተጠቀሰውን ቃል እግዚአብሔር እሱ ይላል ያለውን እንዴት እንደማይል የኢትዮጵያ መጽሐፍ ቅዱስ ማህበር ራሱ እኔን ደግፎ እንዴት እንደሚናገር አሳይተናል። ይህም ቪዲዮን ገብታችሁ ስሙ። ከዛ ባለፈ የ80 አሐዱ መጽሐፍ ቅዱስ እኛ አለን። የእኛ 80 አሐዱ ነው፣ የእናንተ 66 ነው አለ። 80 አሐዱ መጽሐፍ ቅዱስ እንደሌለው ሊቀ ሊቃውንት ስምዐ ኮንንና ዶክተር ዘበነ ለማን
ዋቢ አድርጌ ጠቅሼ ቪዲዮ አምጥቼ አሰማሁት። ቢኒያም ወንድማችን ቢኒያም ሽታዬ 80 አሐዱ ታትሟል ይላል። ዶክተር ዘበነ ለማ ደግሞ ተስፋ ቁረጡ አልታተመም ብሏል። መምህር ስምዐ ኮነ ደግሞ አይ የታተመ የለም በስም 80 አሐዱ ብሎ ይላል እንጂ የታተመው ግን 73 ነው አለ። እንደዚሁም ፍትሐ ነገሥት መጽሐፍ ንባብና ትርጓሜውን እዚህ ይዤ በዚህ መጽሐፍት ላይ 82 ነው ይላል። የዜና አይሁድን ዮሴፍ ወልደ ኮሬ መጽሐፍ ሳይጨምር ይህን ከጨመረ 83 ነው በፍትሐ ነገሥቱ መሰረት። በመጽሐፍ ቅዱሷ ደግሞ 79 ነው። በ1980 ዓ ም በዚህ በታተመው በምቅድሙ መሰረት 79 ነው። በ2000 ዓ ም በዚህ በታተመው ቢኒያም ባሳየኝ 81 ይላል። ልብ በሉ 81 ይላል፣ ግን 81 አይደለም 73 ነው። 73 ነው። ስለዚህ በእንዲህ በመረጃ አሳይቻለሁ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ1980 ስክሪንሾት አድርጉን የያዙት ይህን ጽሑፍ ከፈለጋችሁ በ1921 ዓ ም ላይ ጀምሮ በነበረው የመጽሐፏ ብዛት 73 ነው። ማን ያለው? እዚህ መቅድሙ ላይ 73 ነው። በ1947 በብፁዕ ባስልዮስ ፓትርያርክ ዘመን በታተመው የመጽሐፏ ብዛት በ1947 ማለት ነው 79 ነው። በ1980 ዓ ም በብፁዕ አቡነ ተክለ ሃይማኖት 84 ነው። በ2000 ዓ ም በኢትዮጵያ ኦርቶዶክስ ታሪክሳን በብፁዕ አቡነ ጳውሎስ ፓትርያርክ 81 ነው። በሚቀጥለው አሁን ፊት ለፊታችን ባለው ላይ 93 ብታደርግ ነው 8ቱን የአዲስ ኪዳን መጽሐፍትን ጨምራ ማለት ነው። መረጃ አምጣ ኤርምያስ። ይኸው እዚህ ቤት ያለ መረጃ የሚወራ የለም። እችን ቤተክርስቲያን ይቅርታ ትጠይቃለን ያለ እኛን ነው ጠርታ ይቅርታ የምትጠይቀን። እኔና ተሐድሳውያኑ የቤተክርስቲያኒቱን አገልጋዮች ማለት ነው። ትጸጸታለች። ይኸው ልብ በሉ፣ ትጸጸታለች። እንዴት አይነት ልጆቿን እንዳጣች ትጸጸታለች፣ እየቆየች ማለት ነው። የምንጠቅማትን አስቀምጣ አስማተኛ አቅፋ ያስቀመጠ ማለት ነው። ትጸጸታለች። እኔ በኦርቶዶክስ ቤተክርስቲያን ዛሬም ቢሆን ባላት እውነት ላይ የምናገረው እናገራለሁ። ልብ በሉ የብሉይ ኪዳን መጽሐፍት 46 አሉ። ይኸው በዚህ መጽሐፍት ላይ ዓለም ይወቅልን ብለው በጻፉት መጽሐፍ ላይ ማለት ነው። የብሉይ ኪዳን መጽሐፍ ስንት? 46። የአዲስ ኪዳን መጽሐፍ ስንት ነበር አልኩት። ቢኒያምን ቅድም ስጠይቀው 27 አለኝ። የአዲስ ኪዳን መጽሐፍ ስንት ነው ይላል በድምሩ። ይኸው ይኸው ቢኒያም የአዲስ ኪዳን መጽሐፍ ቁጥሩ ስንት ነው ይላል? 35። አንተ ስታወራ ስንት ነበር ያልከው? አንተ 27። የአዲስ ኪዳን መጽሐፍት 27 አይደለም 35 ነው። ይኸው 35 ሲደመር ስንት ይሆናል? 35 የአዲስ ኪዳን መጽሐፍት በ27ቱ ላይ ስንት ጨመረች? 8ቱን እነማን ናቸው? ስርዓተ ጽዮን፣ ትእዛዝ፣ ግጽው፣ አብጢልስ፣ አንደኛ መጽሐፈ ኪዳን፣ ሁለተኛ መጽሐፈ ኪዳን፣ ቀለሜንጦስና ዲድስቅልያ በሙሉ አሉ። የመጽሐፍቶቹ እጄ ላይ ደምረው በሙሉ ቆይ ብራዘር እኔ ነው አሁን ጊዜው። ኦኬ እነዚህ 8 ናቸው። በ27 ላይ 8 ስንጨምር ስንት ነው የሚሆነው? 27 ሲደመር 8 5 35 የብሉይ ኪዳኑ 46 ይሄው የአዲስ ኪዳኑ 35 ብላለች። ቢኒያም ግን ቅድም ስጠይቀው ምን አለ? የአዲስ ኪዳን መጽሐፍት 27 ናቸው አለ። ቤተክርስቲያኒቱ ምንድነው ትላለች? የአዲስ ኪዳን መጽሐፍት 35። ቢኒያምና ቤተክርስቲያኒቱ አልተግባቡ ማለት ነው። በመጽሐፍ ቁጥር ይሄ ሁሉ መረጃ አላት። በ1921 ዓ ም 73 በ17 ዓ ም በ1947 79 በ1980 84 በ2081 በሚቀጥለው ላይ በዚህ በ81 ላይ ጨምራ 81 ላይ ጨምራ አሁን በታተመው 8ቱን የአዲስ ኪዳን መጽሐፍትን ትጨምራለች። አንዱ መጽሐፈ ወልደ ኮሬዮን ይጨመራል። እዩ 0 በትንሹ 90 ማለት ነው። 90 መጽሐፍት ከ90 እስከ 93 የሚሆን መጽሐፍቶችን ለማሳተም ዝግጅት ላይ ናት ያለችው። ስለዚህ ኦርቶዶክስ በራሷ በተለያዩ ዓመታት ያተመቻቸው መጽሐፍቶች ልዩነታቸውን ያቸው አሁን በትንሹ 73 79 84 81 አሁን በቀጥለው 83 ማለት 93 ማለት ነው። this is ኦርቶዶክስ ግራ የተጋባ ትውልዷን ግራ የምታጋባ በመጽሐፍቶቿ እንኳን ፍትሐ ነገሥቷ ላይና መጽሐፍ ቅዱሷ ላይ ዓለም ይወቅልኝ ብላ ባለችው መጽሐፍት ላይ እንኳን የቀኖና መጽሐፍ ቁጥራቸው አይታወቅም። ጨርሻለሁ። ቴንክ ዩ ቢኒ። አሁን ደቂቃ ስጪውና ከዛ ልክ ከጨረስክ ቢኒ እነሱ ደግሞ ሀሳብ የሚሰጡት ካለ ይሰጣሉ። ጥያቄም ጠይቁን ካለ ይጠይቁናል። ቴንኪው ግን አሁን መቀጠል እንችላለን። እሺ ደቂቃ ስጠኝ። ምናልባት ግን ቆቀያ ደቂቃውን እናቁምና ምናልባት ግን መጨረሻ ላይ በአንዳንድ መዝሙር ብንለያይ ጥሩ ነው አይደለ? አይ አይቻልም። እኛ በቤታችን ያልተቀደሰ መዝሙር አንዘምርም። ያልተቀደሰ ከፈለክ ማለት ነው። ያልተቀደሰ መዝሙር አለ። የተቀደሰ መዝሙር ከሆነ ልከፍትልህ እችላለሁ። ወገኖችን ጠይቀን
እሺ አይ ከፈለክ ማለት ነው። ከፈለክ የተቀደሰ መዝሙር ያልተቀደሰ ብለን የምንለዋል። የተቀደሰ ከሆነ ህዝቡን ጠይቀን ከፍትል እችላለሁ። ቢኒ ምንም ችግር የለውም። ኦርቶዶክስ ውስጥ ያልተቀደሰ መዝሙር የለም። እግዚአብሔር ይመስገን አለ። ለፍጡር የተዘመረ ያልተቀደሰ መዝሙር ነው። መዝሙር አንድን ማጥናት ነው። ቢኒ ያልተቀደሰ መዝሙር ብለን የምንለው አለ። ለእናንተ እሱንም ከፈለክ ዝማሬን ሌላ ቀን መያዝ ትችላለህ። በነገራችን ይችላል፣ ችግር የለም፣ እናወራለን። ልክ እንደ ዛሬው ካወራኝ ቢኒ እንደ ዛሬው ካስወራኝ የቤት ሰዎች እንዲሰድቡ አልፈቀድኩም። ማንም የሰደበ የለም። የሰድቡን አቁም ብያለሁ። በእንዲህ አይነት የምታወራኝ ከሆነ አንተ ራስህ የምታወራኝ ከሆነ ቃል በጣም ሰድበውኛል። ከዛ በኋላ እኔ ግን ስድብ ምንም አይደለም። ለምን መሰለህ የጀገንኩት የምጋደለው ለእምነቴ ስለሆነ ማለት ነው። ለዚህ 5 ደቂቃ ተጠቀምና ከዛ ታች ላሉት ለነ ብፁዕ አምላክ ለነ እህትየው ልስጥና ከዛ ጥያቄ ካለ ይጠይቁናል። መጨረስ ስላለ 5 ደቂቃውን አድርጊ ለእህትየው ወይ ዚኔ ላይ ወይ አንዳችሁ ላይ ቢኒያም ቀጥልና 2 ደቂቃ ጨምርልሃለሁ። 3 ደቂቃ። እሺ ስለ ሁሉም ነገር እግዚአብሔር ይመስገን። 46 ሲደመር 27 ሲደመር 8 81 54 ሲደመር 27 በግልጽ አማርኛ ማለት ነው። ደምሩ 81። ከዛ በተረፈ እኔ አሁን እዚህ ያላችሁ የፕሮቴስታንት እስፔሻሊ ጥቂት ቴዎሎጂ ኮሌጅ የገባችሁ ሰዎች ዛሬ ማንን እንደምትገዙ ይታወቃል ማለት ነው። ማንን አክሰፕት እንደምታደርጉ እስፔሻሊ ባይብል የሚል ኮርስ የወሰዳችሁ ሰዎች ማለት ነው። ባይብል ብላችሁ የወሰዳችሁ ሰዎች በመጀመሪያ ደረጃ ባይብል እንዴት መጣ፣ እንዴት ከነን ተደረገ፣ ክፍት የሆነው የትኛው ነው፣ ከነን የተደረገ የቱ ነው፣ አባቶቻችን የቱን ጥለው የቱን አንስተው። በነገራችን ላይ ፕሮቴስታንት ወንድሞቼ በብሉይ ኪዳን ላይ እኮ ይህ ታሪክ በገሌ መጽሐፍ ተጽፎ የለምን እያለ እኮ አያሌ ከፍታቸው መጽሐፍቶች አሉ። የታሪክ መጽሐፍቶች ማለት ነው። እንዳዘነጉ የታሪክ መጽሐፍቶች ብሉይ ኪዳን ላይ እንዳሉ ማለት ነው። ስለዚህ ብሉይ ኪዳን ላይ ከነን የተደረጉ ነገሮችን እንደ አንድ ስኮላር እንደ አንድ በቴዎሎጂ ኮሌጅ እንዳለፈ ሰው ለሙግት አይገባም ባጭሩ። ከዛ በተረፈ ግን ቤተክርስቲያናችን ወርቅ ነች፣ ስንዱ እመቤት ነች። በደንብ አደራጅታ ነው ያስቀመጠችው። ከአንድ ነገር ውጭ እርግጠኛ ሆኜ የምነግራችሁ ኢንተርናሽናል ባይብል ሶሳይቲ ቤተክርስቲያን ትገዛዋለች፣ አሁን ስለተዘጋ ማለት ነው። ቅድም ምናልባት ስናገር ሰምታችሁኝ ከሆነ ጋሽ ዶክተር ቤተ መንግስቱ የኢንተርናሽናል ባይብል ሶሳይቲ ፕሬዚዳንት ነበረ። ከዛ በኋላ ሲመታ የባይብል ሶሳይቲ ሲበተን ቢብሊካ የሚባሉ ሰዎቹ ይህንን አዲሱ መደበኛ ትርጉምን አይታችሁ ከሆነ ቢብሊካ ይላል ማለት ነው። ከዛ በኋላ አንሳልን ካላችሁ የህይወት ቃልን እነ ጋሽ ንጉሴ ቡልቻ መሰል አዲሱ ምንድነው የአዲስ ኪዳን ማብራሪያ የብሉይ ኪዳን ማብራሪያን ተመልከቱ። ብዙ ጸጾች አሏቸው። እኔ አሁን 120 የስህተት መጽሐፍ ሰዎች እንደፈለጉ የተረጎሙትን መጽሐፍ ሳላነሳ በራሴ መጽሐፍ በሞዳ ስንዱ እመቤት በሆነች ቤተክርስቲያን ዲፌንድ ያደረኩት ይሄ ነው። የኤርሚያስ ግን መጽሐፍቶች ቢነሱ ማንም ዞር ብሎ ያያቸው አበድን የክህደት ጥግ ያላቸው መጽሐፍ ማለት ነው። ስለዚህ ዛሬ በአግባቡ አሳይቸዋለሁ። መጽሐፍ ቅዱስን አባቶች እንዴት አስቀምጠው ለምሳሌ 8 የሥርዓት መጽሐፍ እንዳይታተሙ ከነን 85 ገብታችሁ ተመልከቱ። አትናቴዎስ መቃብያንን ያውቃሉ። ረጋ ብላችሁ ስሙ። ስለዚህ ካቶሊክ ምን ትቀበላለች? የግሪክ ኦርቶዶክስ ምን ትቀበላለች? ኦሪየንታል ኦርቶዶክስ ምን ትቀበላለች? የኢትዮጵያ ኦርቶዶክስ ልዩ የሚያደርጋት ብዙ ነገር አለ። ስለዚህ ስለ ጽር ቋንቋ ማጥናት ነው፣ ስለ ግሪክ ቋንቋ ማጥናት ነው፣ ስለ ሂብሩ ቋንቋ ማጥናት ነው። ስለዚህ ኦርቶዶክስ ተዋህዶ እውነተኛ የክርስቶስ ቤተክርስቲያን መሆኗን በሚገባ በሰደደችው መጽሐፏ በእምነቷ አቋም በዶግማ አሁንም ሁሌ እናገራለሁ። ቤተ ክርስቲያን 5 ቤዚክ ዶክትሪን አላት። ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን። ሚስጥረ ተክለ ሃይማኖት የላትም። ሚስጥረ ማምላክ የላትም። ስለዚህ ቤተ ክርስቲያንን በክፉ አታንሱብን። በእውነት ደግሞ ከሞገታችሁን በመጽሐፏና በመጽሐፏ ኑና ሞግቱን። መተንም እንደዚህ አንኳኩተን ሞግታችኋለን። ለምን? የምንኮራባት በጣም ፕራውድ የሚሰማን ቤተክርስቲያን ስላለችን። ስለዚህ አንደኛ በስነ መለኮት ኮሌጅ ሳያልፉ መጽሐፍ ቅዱስ ምንድነው ሳይሉ ከየት መጣ ሳይሉ የእያንዳንዱ የቸርች ሂስትሪን ታሪክ ሳያውቁ
መጽሐፍ ቅዱስን እንዴት መተቸት ይቻላል? እኛ እኮ ስናነሳ እኮ 27ቱን ማንሰጠን ከብሉይ ኪዳን የነበሩት መጽሐፍቶች እንዴት ይታያሉ? እያንዳንዱ መጽሐፍ ቅድም ብያቸዋለሁ፣ በ66ቱ የማይመልሳቸው 10 ምናምን ጥያቄዎች 80 ያዱ የሚመልሳቸውን እናመጣለን። አንድም ድሮ ኮንትራዲክት ያደርጋል እየተባለ እዛ ስሰማ ነበረ። እኔ ሁላችሁ እኔ ቻናል ላይ ጭኘዋለሁ 15ቱን ጭማሬ መጽሐፍ ስሟቸው፣ አንድም ኮንትራዲክት የሚያደርግ ነገር የለም። ስለዚህ በመጀመሪያ ማንበብ፣ በመጀመሪያ መስማት፣ መጀመሪያ ማጥናት፣ ከዛ በኋላ ዝም ብሎ በቁጥር ማምታታት ቀረ፣ በገድላት ማምታታት ቀረ። በኖሌጅ ከሆነ አያም ሃፒ በፈለግከው ነገር መቅረብ እችላለሁ ከማንም ጋር። ከዛ በተረፈ ግን ይኸው ዛሬ እንዳያችሁት የፕሮቴስታንት ስኮላሮች በዓለም አቀፍ ደረጃ አውጥቼ እባክህ አንድ ቪዲዮ ላሳይ። በነገራችን ላይ እኔም ላይ ታያላችሁ። እዩ የኢየሱስ የጌታ ኢየሱስ የሚባል ልጅ አለ፣ ገብታችሁ ማየት ትችላላችሁ። ስኮላሮቹ እየተናገሩ ነው። ከልብ አመሰግናችኋለሁ፣ ከልብ አከብራችኋለሁ። እስካሁን ሰዓት አልተኛውም፣ አንድ እንቅልፍ አልተኛውም። እግዚአብሔር ያክብርልን። ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። ሰላም። ቴንኪው። እሺ ወንድማችን ቢንያም፣ እዚህ ጥያቄ ያላቸው ሰዎች ካሉ ሀሳብ የሚሰጡ ካሉ ምክንያቱም ከአንተ ጋር አወራ ነው በቃ። ምክንያቱም ሌሎቹም አውሳይ ስኮላር ስላይደሉ ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። እግዚአብሔር ይባረክ። እሺ ወገኖች እንግዲህ የነበረውን ፕሮግራም አይታችሁታል። ማናችንም በመረጃ ያወራኑ፣ ማናችንን ያለ መረጃ ያወራኑ። ይሄ ቪዲዮ ሳይቆራረጥ እንድሰሙ ከፈለጋችሁ በእኛ በወንጌላውያን አማኞች ፔጅ ላይ እነ ኤልቃል ወይ ደግሞ አምልኮ ቲዩብ ያቀርቡታል እዛ ማለት ነው። እዛ ሄዱና ስሙ፣ ዳውንሎድ አድርጉት፣ ለቤተሰቦቻችሁ ተረጋግታችሁ እንድትሰሙት ማለት ነው። እንደዛ ይሁን፣ አስቀምጡት። ይቅርታ እኔም አንድ ነገር ልናገር ብዬ ነው። ምንም ሌላ ክፉ አይደለም። በመጀመሪያ ደረጃ እሱም እንዳለው ሙሉን ከጅማሬ ጀምሮ ሪከርድ ያደረጋችሁ ሙሉ ሳትቆራረጡ በንጹህ ሕሊና ልቀቁ። መምህር ተመስገን ካሉ አሁን ቤቶትን ይክፈቱና እኔም ወደዛ እመጣለሁ። ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። ሙሉን አይታችሁ ፍረዱ የኢትዮጵያ ፕሮቴስታንት ስኮላሮች። ቴንኪው። እሺ መምህር ተመስገን እንዳሉት ቤቱን ይክፈቱለት እና እዛ ተገናኙ። ቴንኪው። እንግዲህ ቪዲዮን ስታዩት ስለምታዩት እኔ እንደዚህና እንደዛ ብዬ አይደለም። ኦኬ ኦርቶዶክስ እንግዲህ እኛን ነው ይቅርታ መጠየቅ ያለባት። እኔን ጠርታ ልጄ ሆይ በእውነት አንተና አንተን መሰል ልጆች ስላጣን ሁሉ ቀን ልጆቻችንን እያባረርን እንደዚህ አይነት አወዳደቅ ስለወደቅን ይቅርታ ብላ መጠየቅ ያለባት እኔንና መሰሉ የቤተክርስቲያኒቱን አገልጋዮች ልጆቿን ይቅርታ መጠየቅ ያለባት። እኔ ኦርቶዶክስን ምንም ይቅርታ መጠየቅበት የለም። ይቅርታ ከጠየቅኩ ለምን በ1921 ዓ ም 73 መጽሐፍ ጻፈች ብላ አጋለጥክ? ለምን በ1947 ዓ ም 79 መጽሐፍትን አተመች ብላ አጋለጥክ? ለምን በ1980 ዓ ም 84 መጽሐፍ አተመች ብላ አጋለጥክ? ለምን በ2000 ዓ ም 81 መጽሐፍ አተመች ብላ አጋለጥክ? ለምን በሚቀጥለው 93 ብለህ ታወጣብናለህ ሚስጥራችንን ብለህ ከሆነ አበደን የክርስቶስ አገልጋይ ነኝ፣ ይቅርታ አልጠይቅም። ገድላት ድርሳናት ውስጥም እንደዚህ በነጥብ ነው የማስቀምጠው። ቴንኪው። ስለዚህ ብፁዕ አምላክ ረጅም ሰዓት ቆይተዋል። ኦርቶዶክሳዊ ወንድም ነው የሚለው ነገር ካለ ለእሱ ድል ሰጠው። ከዛ እህትየው እና ቢኒያ ሀሳብ ሰጣችሁ እንጨርሳለን ማለት ነው። ይሄን ያለው ነገር ቴንኪው። ብፁዕ አምላክ አለ ወንድሜ ተኝቶ እንዳይሆን አለ ብፁዕ አምላክ ይተኛል፣ እንቅልፍ ይጥለዋል፣ እርግጠኛ ነኝ። ብፁዕ አለህ? እሺ የለም ብፁዕ አምላክ። እህትየው አንቺ የምትሰጪው ሀሳብ ካለ ስጪ። እንደውም ቴዲዬ ስለመጣ በቴዲ ሀሳብ እንጨርሳለን። ኖ ቴዲ ያጠቃለው ነው ይጨርሰዋል። አንቺ ቅደሚ። ብፁዕ አምላክን አውርጂው። በቃ የለም ተኝቶ ሊሆን ይችላል። አንቺ ቅደሚ፣ ከዛ ቢኒያ፣ ከዛ አሞጽ ጠራጠር አድርጋችሁት በቃ ከዚህ ውጭ ገዝታ ትላኩልኝ። ድክም ብሎኛል ወንድሞች፣ ራቴን አልበላሁም፣ ምሳ እንኳን በአግባቡ አልበላሁም። እሺ በቃ አትላኩልኝ ወገኖች። እዚህ ያሉቱ ብፁዕ አምላክን አውርጂው። እዚህ ያሉቱ እህትየው አስተያየት የምትሰጠው ሀሳብ ካለ ትሰጥና ወንድምነት ቢኒያ፣ ከዛ አሞጽ ይሰጥና ቴዲዬ ቴዲ የሚናገረውን እህቶችም ወንድሞች የሚናገሩትን ስሙ። እንደዛ አድርገን እንጠቀለዋለን። ቀጥ እህትየው ተባረኪ።
አሜን። እሺ ቴንክ ዩ ኤርሚ፣ ቴንክ ዩ ሶ ማች። ሁላችሁንም ሰላም ብያለው። ቢና፣ ቴዳዬ፣ አሙዝ ከታች ያላችሁ ሁላችሁ ከጥሩ ነገር ስነሳ እንዲህ ተረጋግቶ መወያየቱ ደስ ይላል። በመሀል አንዳንድ ነገሮችን ቢኖሩ ማለት ነው ይህ በጣም ትልቅ የሆነ ለውጥ ነው ብዬ አስባለሁ እና ተሰማምቶ ተከባብሮ በእርጋታ መወያየቱ ለመሸናነፍም ባይሆን በቃ ደስ የሚል ኤክስፒሪየንስ ነው ብዬ አስባለሁ። ወደፊትም መቀጠል ያለበት። ኤርሚዬ ግን ያቺ ድምሯን ብታሳየኝ ትክክል የሚሆንበት አርጊውመንት እሱን እዛ ጋር መናገር ፈልጋለሁ። ከ1921 ጀምሮ ያለው ቁጥሩን ስላላያስኩት በቃሌ ማለት ነው። አሁን ቢኒያም በትክክል ስንዷን ዲፌንድ አድርጎ ወጣ ልንል የምንችለው እንዴት ነው? በ1921 73 የነበረው መጽሐፍ የሆነ ያህል መጽሐፍ ፓኬጅ ይዟል ወይም ድርብ ይዟል ብሎ በትኖ 81 ሲያመጣው ቤተክርስቲያኗን ዲፌንድ አደረጋት እንላለን። በ1947 ዓመተ ምህረትም 79ኙ መጽሐፍት ላይ የሆኑ ያህል መጽሐፍቶች ፓኬጅ ናቸው፣ ሁለቱ እንደ አንድ ተቆጥረው ነው ብሎ ቢበትናቸውና 81 ቢያመጣልን የዛን ሰዓት በትክክል ዲፌንድ አደረገ እንላለን። የ1980ው 84 ሲል ከላይ የነበሩት ከሁለቱ እትሞች ላይ የተበተኑ መጽሐፍቶች አሉ፣ ስለዚህ እነዚህ ደግሞ እንደ አንድ ነው የሚቆጠሩት ብሎ ቀንሶ ወደ 81 ቢያመጣቸው ያ ነው ትክክለኛ ዲፌንድ አድርጎ ወረደ የሚያስብለው። አሁን ግን የቱ ከየቱ ጋር እንደተደረበና የቱ እንደ አንድ እንደሚቆጠር መናገር እስካልቻለ ድረስ መጨረሻ ላይ የ2000 እትሙ 81 ስለመጣ ትክክል ነው ማለት አይቻልም። ምንድነው በእምነት መግለጫው ነው፣ በእምነት መግለጫው ሳይሆን በውጭ ግንኙነት ላይ እንደገና ደግሞ በመጽሐፈ ነገስት ላይ በ2000 ዓመተ ምህረት በመግቢያው ላይ የተቀመጠው የተለያየ ቁጥር ነው። ስለዚህ ፓኬጆቹን እንኳን ለይቶ አውቆ እነዚህ ሲበተኑ 81 ይመጣል ብሎ መውጣት ነበረበት ማለት ነው። ሲምፕል ማትስ እንኳን ስናስብ ማለት ነው። ስለዚህ ምንድነው ማን ነው በመረጃ ያወራው ማን ነው ያለ መረጃ ያወራው እሱን ለሚሰማው ብንተው መልካም ነው ብዬ አስባለሁ። ባዶ ጩኸት፣ መረጃ የሌለው ንግግር፣ ተደጋጋሚ ቃላቶች ምንም ነገር አልነበር። ስለዚህ ፍርዱን እኛ ለራሳችን ከምናደላ ፍርዱን ለገለልተኛ አካል እንተውና ሲምፕል ማትስ ራሱ የሚመጣው ፓኬጁን ዘርዝሮ ቢያሳየንና 81 ይቀንሰውም ይደምረውም we don't care 81ን ግን ቆጥሮ ቢያሳየን የዛን ጊዜ ትክክል ተናገረ እንል ነበረ። ይሄ ነው የኔ ሐሳብ። ኤርሚ ተባረኪ እህትየው፣ ጸጋ ይብዛልሽ። ቢኒያ ሰምተዋል ወይ? ኤርሚ ከሞላ ጎደል ሰምቼዋለሁ። ሙሉን ነበርኩኝ ግን ያው ገባ ወጣ እያልኩ ነው። ትንሽ የተለየብኝ ዛሬ አፕሮቹ ነው። አፕሮቹ ወዝግድ እንዳለችው እህታችን አንተም ስታመሰግነው አይቻለሁ። አፕሮቹ የዛሬው ይሻላል፣ አሪፍ ነው እና በዚሁ አጋጣሚ በዚሁ ቢቀጥልና ለሚቀጥሉት እንትኑ አንዳንዴ ሲመጣበት አለው። ቢሆንም ግን ትንሽ ተቆጣጥሮት ወይም ተቆጣጥረኸው አሪፍ ውይይት ጊዜ ነበረ። እድል ቢሰጠን ጥሩ ነበረ። እንደ ጥያቄ የምናነሳው ወይም ሀሳብ ኖሮን ያ ሀሳብን እንዲያብራራለን። ለምን ሲወያይ አብረነው ስለነበርን ከዚህ በቀደም እንደሚደረገው ላሉ ሰዎች ከኦርቶዶክስም ከወንጌል አማኝም እድል ተሰጥቷቸው ጥያቄዎቻቸውን ቢያነሱ እና ቢብራራላቸው ጥሩ ነበር። ለዛ ስል ነበረ ስልክ ይዤ ወረድኩና ድጋሚ ተመልሼ የገባሁት መጨረሻ ላይ ጥያቄዎችን ወይም ሀሳቤን ለማንሳት ብዬ ነበርና ኦኬ፣ ሌላ ጊዜ ምናልባት እንደዛ ተስማምቶ ይገባና በዚህ መልክ እንዲቀጥል ወይም እንዲያስቀጥለው ውይይቱን እናረጋለን።
ይህን ያህል ካልኩኝ ላነሳ የነበረው ጥያቄ ምናልባት ይደርሰዋል ወይም ሌሎቻቸውም እንደዛው ስለ 66ቱ መጽሐፍ ቅዱስ እያነሳ ከ66ቱ በኋላ ጭማሪ ብሎ የሚያነሳቸው 15ቱን ዘርዝሮ ያነሳና 15ቱ ጭማሪ መጽሐፍ ናቸው። በተለያዩ ዓመተ ምህረት ወይም በተለያዩ ክፍላተ ጊዜዎች የተጨመሩ ናቸው ማለት ነው። እና የኔ ጥያቄ የነበረው ግልጽ እንደሆነ 15 ከተጨመረ በቢኒያም ቤተ እምነት ወይም ደግሞ አሁን በሚከተለው ቤተ እምነት ውስጥ ከዚህ በኋላ የማይጨመር መሆኑን እንደው 15 ተጨመረ ሲባል አንድ ነገር የመጀመሪያው ጉድለት ካለበት ወይም ደግሞ የመጀመሪያው 66ቱ በቂ ያልሆነ ያነሰ ወይም በበቂ መንገድ ያልታየ መሆኑን ያሳያል። ሲጨመሩ እነዚህ የተጨመሩት በምን አግባብ በምን ምክንያት በነማን ስልጣን እንደተጨመሩ ከዚህስ በኋላ የማይጨመር ለመሆኑ ምን ማስረጃ ምን ማስተማመኛ አለ የሚል ጥያቄ ለማንሳት ነበረ። ያው እንግዲህ ከማንም ጥያቄ አልሰማም ሀሳብም አልሰማም ብሎ ወርደዋል ወንድም ቢኒ። ሌላ ጊዜ ግን ይህንን ባያደርግና ጥያቄያችንን ወይ ሀሳባችንን አድምጦ ቢጠቀልል ብዬ ላለው ይሄን ነው ኤርሚዬ ላነሳ የምችለው። በተረፈ ከሞላ ጎደል በጣም አሪፍ ውይይት ነበር። ተባረክ ኤርሚ፣ ብዙ ነገር አስጨብጠህናልና ተባረክልን። ቴንኪ ወንድሜ ቢኒያ፣ ጸጋ ይብዛልህ። ተባረክ። እሺ አሞጽዬ ፈጠን አድርጉትና ልክም ይለኛል። ከዛ ሄድ እየተናገር ጨርሳለን። ያ ተባረኩ። በድጋሜ ሰላም ብያለሁ ሁላችሁንም። እንዲሁም ከዚህ ቅድም ካነበብኩት ክፍል እኮ ናዝራዊ ሚል እኮ አለው ወይም ደግሞ በዕብራይስጡ በናትሴር ሚል አለው እና እንዲሁም ዘብ የሆነ ጊዜ ከብሉይ ኪዳን እንደዚህ አይነት አታገኙም እያለ ነበርና እዚያው ኢሳያስ ምዕራፍ 11 ቁጥር 1 ላይ ናዝራዊ ሚላል እና እሱ ብቻ አይደለም እና የዕብራይስጥ ቃላት ደግሞ ሁለት አሉ። ለምሳሌ በትር በሚለው ሸቬትም ማለት ይቻላል። ሌላኛው ደግሞ ሁታር፣ ሌላኛው ሶስተኛው ደግሞ ማኬ ማለትም ይቻላል እና ሶስት አይነት ትርጉም ስላለው ስናይ ከምስሮው እና ከአዲስ ትርጓሜ ከሞደርኒው በደንብ ማየት ይጠበቃል እና በሴት አንቀጽ አይደለም። ሁታር ሴት አንቀጽ አይደለም። በደንብ ማየት ካነበብኩትም በደንብ ማየት ይቻላል። ስለዚህ ለምናወራውም ነገር ጥንቃቄ ያስፈልጋል። ተባረኩልኝ። ኤርምዬ በባለፈው የላኩልን ቪዲዮ በደንብ እየውና ዕብራይስጥ እያንዳንዱ ሲጻፍ ኒኩድም ይባላል በነጥብጣቦች ነውና ዝም ብሎ አይፈታም። የሴት አንቀጽና የወንድ አንቀጽ ይለያያል፣ ልዩነት አላቸውና በዚህ ልክ እንደ አማርኛው የዕብራይስጡም እንደዚያ ልዩነት አለውና በትር የወንድ አንቀጽ ነውና ይህን ለማለት ነው። ተባረኩልኝ። ቴንኪዩ ቢኒያም። ማን አሞጽዬ፣ ጸጋ ይብዛልህ። ተባረክ። ቴዲዬ፣ በቴዲ ሀሳብ ነው የምንሰማው። ማን የምንዘጋው? ስሙት ቴዲን ፕሊስ። እሺ፣ የጌታ ጸጋና ሰላም ይብዛላችሁ። ድምፄ ዝቅ ያለው አለቃ ያልተነሱ ማለት ለካ እሺ፣ ልጄ ተኝቷል እና መግባት ፈልጌ ያልገባሁት የነበረው ለዛ ነበር። መጀመሪያ ከውሸቱ ተነስቼ ከዛ በኋላ የተነጋገሩበት ነገር ላይ አንድ ነጥብ ብቻ አስቀምጣለሁ። የዋሻቸውን ሶስት ውሸቶች ላሳይ። መጀመሪያ አዲሱ መደበኛ ትርጉም በተመለከተ ሙሉ ሕይወትን ሁለቱን ለማምታታት ሞክሯል። በእርግጥ እዛ ቤት ውሸት ስለሚፈቀድ ችግር የለውም። አዲሱ መደበኛ ትርጉም ራሱን የቻለ ሌላ መጽሐፍ ሲሆን ሙሉ ሕይወት ደግሞ ሌላ መጽሐፍ ነው። ኢቭን የታተሙበት ዘመን እና የታተሙበት መንገድ እንኳን የተለያየ መሆኑ ይሄን ያሳያል። አዲሱ መደበኛ ትርጉም ምንድነው? አዲሱ መደበኛ ትርጉምን አይደለም አሴምብሊ ያሳተመው፣ ሙሉ ሕይወትን ነው አሴምብሊ ያሳተመው። አዲሱ መደበኛ ትርጉም መጀመሪያን የታተመው
እሱ አዲሱ መደበኛ ትርጉምን አሴምብል መጀመሪያ አሳትሞ ከዛ በኋላ ሙሉ ህይወት እንደተባለ አድርጎ የዋሸው ውሸት ነው። ውሸት ደግሞ ትልቅ ሰው አያምርም እና አትዋሽ። ሌላው የኢትዮጵያ መጽሐፍ ቅዱስ ማህበር ይቅርታ ጠይቋል አለ በመካከል በማስቀመጥ ወይም ደግሞ ዲዮትሮካኖኒካል በማለት በመባሉ ማለት ነው። ይህም ደግሞ በጣም ትልቅ ውሸት ነው እና ውሸት ብቻ አይደለም ነውርም ነው። የአንድ የሆነን ቤተክርስቲያን ወኪን የመጣሁትኝ የሃይማኖት ነገር ገብቶኛል፣ መንፈሳዊ ነኝ፣ እናንተም ተሳስታችኋል፣ ወደ ትክክል ላመጣችሁ ነው ከሚል ሰው እንዲህ ያለ ነውር የያዘ ውሸት መስማት በጣም ያሳፍራል። ግን ቅድም እንዳልኩት ውሸት ይፈቀዳል እና እንታገሳለን። ሌላ የዋሸው ውሸት ኢንተርናሽናል ባይብል ሶሳይቲን አፍርሰው ወደ ባይብሊካ አምጥተውታል የሚል ነው። እስኪ አሁንም በዘመን ላሳያችሁ። ባይብሊካ አዲሱ መደበኛ ትርጉምን ያሳተመው መቼ ነው? 1993 እሺ። ኢንተርናሽናል ባይብል ሶሳይቲ የኦርቶዶክስ ቤተክርስቲያንን ያሳተመው መቼ ነው? በ2000 የፈረሰ ማህበር ነው። እንዴት ታዲያ 80 አሐዱን ብለው የሚጠሩትን መጽሐፍ ያሳተመላቸው? የፈረሰ ማህበር፣ በባይብሊካ የተዋጠ ማህበር እና አትዋሽ። ውሸት አያምርም በሃይማኖተኛ ነኝ በሚል ሰው። በእርግጥ ሃይማኖተኛ እንዳልሆንክ ያው በተለያየ መንገድ ስላሳየህን ማለት ነው። ሌላ የዋሸው ውሸት የመጨረሻ የምናገረው ምንድነው? 85ኛው የሐዋርያት ቀኖና 8ቱን የሥርዓት መጽሐፍት እንዳይታተሙ እንዴት እንዳዘዙ ተመልከቱ። ቃል በቃል ነው የጻፍኩትኝ፣ የተናገረውን ተመልከቱ የሚል ነገር ሲናገር ሰምተነዋል። በዛ ዘመን ህትመት ነበር እንዲያለቃ? በዛ ዘመን ህትመት የለም። ቀኖናው በተሰራበት ዘመን ህትመት የለም። በነገራችን ላይ 85ኛው የሐዋርያት ቀኖና የሚባለው በሐዋርያት ስም ወደ ቤተክርስቲያን የገባ እንጂ ሐዋርያት የማያውቁት ሐሰተኛ ቀኖና መሆኑን ዶክተር ዲበኩሉ ዘውዴ በዚህ በ80 አሐዱ ላይ በሰሩት ጥናት ይፋ አድርገዋልና ሐሰተኛ ቀኖና ነው፣ በሐዋርያት ስም የገባ ቀኖና ነው። ቤተክርስቲያን በሐሰተኛ ቀኖና ነው ቀኖና ተደንግጓል ብላ የምትለው ማለት ነው። ኦኬ፣ ውይይታቸው ላይ እንምጣ። ውይይታቸው የተነጋገሩት ስለ እትም ነው ወይም ስለ ህትመት ነው። ነገር ግን ተናጋሪው ሰው በተለያየ መንገድ ሐሳቡን ለመበተን ሲሞክር ነበረ። የዋና የውይይታቸው እኔ ከገባሁበት ጊዜ ጀምሮ የሰማሁት ማለት ነው። ዋና የውይይታቸው አጀንዳ ምንድን ነበር? 80 አሐዱ የላትም ቤተክርስቲያን የሚል ነው። በነገራችን ላይ ይሄንን ነገር አሁን ሊቀ ሊቃውንት የተባሉትም ሰው ሆነ ዶክተር ዘበነ ከመናገራቸው በፊት እኔ በፒዲኤፍ ጽፌ በመረጃ አስቀምጫለሁ። ቤተክርስቲያን 80 አሐዱ የላትም የሚል ማን በምትፈልጉ ሰዎች እውነት አርነት ያወጣል የሚለው የቴሌግራም ቻናሌ ውስጥ ይሄው ራሱ ፕሮፋይል ያለበት ይሄው ራሱ ስም ያለበት እውነት አርነት ያወጣል የሚለው የፕሮፋይል ምንድነው የቴሌግራም ቻናሌ ውስጥ ገብታችሁ ካሉት በርካታ የፒዲኤፍ ጽሁፎች መካከል ማግኘት ትችላላችሁ። በርዕሱ ሰርች አድርጋችሁ ማለት ነው። ከዓመታት በፊት ዘበነም ሳይናገር ሊቀ ሊቃውንቱም ሳይናገሩ በዚህ ጉዳይ ላይ ጽፌ አስቀምጫለሁ። የላትም 80 አሐዱ። ይህን በተመለከተ ካስፈለገ ውይይት ማድረግ ይቻላል። እስኪ የተነሱ ሀሳቦች ላይ ግን አንዳንድ ነገር ልበል። የ2000 እትም 80 አሐዱ የሚል ምንድነው 81 ዝርዝር አስቀምጧል። ኦኬ፣ እሱም መሰረት አድርጌ ብቻ ሀሳብ ልስጥ፣ ምክንያቱም ሌሎቹ 81 እንዳልሆኑ በግልጽ ስለሚያሳዩ ማለት ነው። እሱ አንድ ለመከራከሪያ ያቀረበው ሀሳብ እሱ ስለሆነ ማለት ነው። በብሉይ ኪዳን ይህን ያክል፣ በአዲስ ኪዳን ምንድነው በብሉይ ኪዳን 54 በአዲስ ኪዳን 27 በድምሩ 81 መጽሐፍ አለ። ይሄው ቤተክርስቲያን 80 አሐዱ አላት፣ እንዲህ ነች ኦርቶዶክስ የሚል ነገር ሲናገር ሰምተነዋል። ነገር ግን ቀኖናዋ ምንድን ነው የሚለው? 46 የብሉይ ኪዳን 35 የአዲስ ኪዳን። ስለዚህ ፉርሽ ሆነ ማለት ነው። የ2000 ፉርሽ ሆነ። ለምን? የብሉይ ኪዳኑ 54 የአዲስ ኪዳኑ 27 ስለሆነ ማለት ነው። ገና ከዚህ ወደቀ። ኦኬ፣ ይህንን ለማስተካከል ምንድን ነው የሚደረገው የሚለውን ላሳያችሁ። የ2027 የአዲስ ኪዳን ምንድነው? የብሉይ ኪዳኑ 54 ነው አይደለ? ይሄንን የአዲስ ኪዳኑን 35 የብሉይ ኪዳኑን 46 ለማምጣት የሚጠቀሙት አቆጣጠር አለ። ያው ስለማያውቀው አላወራውም እንጂ ከታች ያለውን ኮሜንት አይቶ ነካ ነካ ለማድረግ ሞክሯል። ግን አያውቀውም፣ ስለማያውቀው አላወራውም። ምንድነው አቆጣጠሩ? ለምሳሌ በእነሱ መጽሐፍ አቆጣጠር መሰረት 4 መቃቢያን አለ አይደል? እንደ 3 ነው የሚቆጠረው። ምን ማለት ነው? አንደኛና ሁለተኛ መቃቢያን እንደ አንድ ስለሚቆጠሩ፣ ነህምያና ዕዝራ እንደ አንድ ነው የሚቆጠሩት። 2 መጽሐፍ አይደሉም። በዚህ አይነት መንገድ 2 መጽሐፍን ወደ አንድ በማጠጋጋትና ወደ አንድ በመክተት አቆጣጠሩን ለማስተካከል ይሞክራሉ። ከዛ በኋላ ወዴት ያመጡታል መሰላችሁ? 9 መጽሐፍ ይቀንሱበታል። ከየትኛው? አሁን በ2000 ከታተመው 80 አሐዱ ላይ ማለት ነው። ለምሳሌ አሁን የ1980 ላይ ማነው ጸሎተ ምናሴን ታገኙታላችሁ። እሱ ዜና ማወር ውስጥ የሚገባ ነው። 2 አስቴር ታገኛላችሁ። እሱ አንዱ የሚቀነስና አንደኛው ብቻ ነው የሚታተመው። 2000 ላይ እንደሱ ተደርጓል።
ተረፈ ኤርሚያስን ታገኛላችሁ። ትንቢተ ኤርሚያስ ውስጥ የሚገባ ነው። ትንቢተ ዳንኤል ምንድነው? ተረፈ ዳንኤል ታገኛላችሁ እና ጸሎተ ምንድነው? ሶስትናን ታገኛላችሁ። እነዚህ ተረፈ ማነው ትንቢተ ዳንኤል ውስጥ የሚካተቱ ናቸው። በዚህ አይነት መንገድ 9ኙን መጽሐፍ ይቀንሱና ቁጥሩን አናሳ ያደርጉታል። ከዛ 81 ለማምጣት ምን ይደረጋል? ቅድም ሲነጋገሩ እንደሰማችኋቸው አንድ የብሉይ ኪዳን መጽሐፍ መጽሐፈ ዮሴፍ ወልደ ኮሪዮን 8 የአዲስ ኪዳን የሥርዓት መጽሐፍ 9 መጽሐፍ በድምሩ እንደገና እንዲገባ ይደረጋል። እንደገና እንዲገባ ይደረጋል። በዚህ መሰረት 81 ይመጣል። ስለዚህ ኦርቶዶክስ 80 አሐዱ አላት የላትም። ይህን የሚደነግገው ማን ነው? ፍትሐ ነገሥት ነው። ፍትሐ ነገሥት የመጽሐፍ ዝርዝሬ 81 ነው ብሎ አስቀምጧል። 81 የሚመጣው ደግሞ በዚህ መንገድ ነው ብሎ ዝርዝር አስቀምጧል። ስለዚህ ያንን ዝርዝር ተከትሎ ምንም አይነት 80 አሐዱ አይገኝም። ለዛ ነው ዘበነ ምን ያለው? 80 አሐዱ ቤተክርስቲያን የታተመ የላትም። ለዛ ነው ሊቀ ሊቃውንቱ ምን ያለው? 80 አሐዱ የታተመ ቤተክርስቲያን የላትም። የውይይት ጭብጣቸው ይሄ ሆኖ ሳለ ሌሎችን ነገሮች ለምሳሌ ስለ አዲሱ መደበኛ ትርጉም፣ ስለ ባብሊካ እንዲሁም ደግሞ በውስጣቸው እንዲህና እንደዛ አይነት ስህተት አለ ስለሚባሉት ነገሮች ምናምን ማውራት የፈለገበት ምክንያት ለምንድን ነው? ይህንን ቻሌንጅ ማድረግ አይችልም። ቻሌንጅ ማድረግ ስለማይችል እንደውም ለኤርሚ በኮሜንት በተደጋጋሚ ርዕሱ ላይ ስቲክ አርግ ስለው ነበር። በተደጋጋሚ ርዕስ ዳይቨርት ለማድረግ ሲሞክር ነበርና ይህን ያደረገበት ምክንያት ቤተክርስቲያን 80 አሐዱ እንዳላት ምንም አይነት ማስረጃ ማምጣት ስለማይችል ከወሬ ባለፈ ማለት ነው። ሌላ የተነሳ ነገር አለ። ለምሳሌ ሊቀ ሊቃውንቱ የሚያነሳው ነገር አለ። ምንድን ያለው 80 ምንድነው? እነዚህ 8ቱ የሥርዓት መጽሐፍት አሉኝ። 8ቱን በሚገርም ሁኔታ 8ቱ የሥርዓት መጽሐፍት በጣም ትልልቅ ስለሆኑ ብዙ ጊዜ ከሚወሩት ውሸቶች ውስጥ አንዱ ይሄ ነው። በጣም ትልልቅ ስለሆኑ ላያያዝ ስለማይመቹ እነዚህን መጽሐፍ ማካተት መጽሐፉን በጣም ግዙፍና ማይንቀሳቀስ ያደርጓል። ውሸት እንዳልኩትኝ ውሸት እዛ ቤት ስለሚፈቀድ ለምሳሌ በመጽሐፍ ቅዱሳችን ውስጥ በጣም ትልልቅ የምንላቸው መጽሐፍቶች አሉን አይደል? ትንቢተ ኢሳይያስ ለምሳሌ ብቻውን እስኪ በእነሱ አሁን እነዚህ መጽሐፍ ባሳተሙበት ፎንት አድርገን እናሳትመው በጣም ግዙፍ እናደርገዋለን። ነገር ግን አንዱ የመጽሐፍ ቅዱስ አካል ሆኖ እየተጠቀምንበት ነው ያለ ነው እና ይሄኛው ውሸታቸው አያስኬድም። ከዛ ይልቅ ሌላ የሚያቀርቡት እንደው የመከላከያ ሐሳብ አለ። ምን የሚል የመከላከያ ሐሳብ? እነዚህ 8 መጽሐፍ እንደ ስማቸው የሥርዓት መጽሐፍ ናቸው። የሥርዓት መጽሐፍ ለምሳሌ ዲድስቅልያን ያነሳሉ። ዲድስቅልያ ላይ ጥምቀት እንዴት ባለ ሁኔታ ነው መጠመቅ ያለበት፣ ካህኑ ምን ማድረግ አለበት፣ ተጠማቂው ምን ማድረግ አለበት እና የመሳሰሉትን ነገሮች ይዟል። ስለዚህ ይሄ ለተራው ምዕመን አይሆንም። በዚህ ምክንያት ለአገልጋዮች ነው የሚሆነው። ስለዚህ ነው አብሮ የማይታተመው ይላሉ። ይህንንም ትንሽ ሊያስኬድ የሚችል ይመስላል። ግን ምን እንለዋለን? ይህንንም በዳቦ ስሙ ስንጠራው ውሸት። ለምን? ራሷ ቤተክርስቲያኒቱ ሌላ ሰው እንኳን አይደለም፣ ራሷ ቤተክርስቲያኒቱ ዲድስቅልያን አሳትማ እያሰራጨችው ነው። ለተራው ምዕመን የማይሆን ከሆነ ማሳተም ለምን አስፈልጋል? ለአገልጋዮች ብቻ በሚሆን መንገድ ለምን አዘጋጅታ አትለቀውም? ስለዚህ ይሄም ውሸት ነው። ለምንድን ነው ታዲያ ይሄን 8ቱን የሥርዓት መጽሐፍት አብረው የማይታተሙበት ምክንያት? እኔ ቦልድሊ የማወራው ምንድነው? ይሄ ከዓለም ቤተክርስቲያን የሚለያት ስለሆነ ነውርም ስለሆነ ራሷ አባቴ የምትለው አትናቴዎስ ምንድነው ቁጥር ውስጥ ያልከተታቸው በመሆኑ የአትናቴዎስን ቀኖና በአደባባይ የምትቃወምበት ስለሆነ አልቀበልህም አልሰማህም የምትልበት በተግባር አልሰማህም የምትልበት ስለሆነ በዛ ምክንያት ነው አብሮ የማይታተመው። ስለምታፍርባቸው ነው እያልኩ ያለሁት። ስለምታፍርባቸው ነው የማይታተሙት እንጂ መጽሐፍቶቹ አንዳንዶቹ በግለሰብ እንዳልኩት ደግሞ እነ ዲድስቅልያ በቤተ ክርስቲያኒቱ በራሷ ታትሞ ለንባብ በቅተዋል። ገበያ ላይ ያሉ ማንም ሰው ሊያገኛቸው ይችላል። ማንም ሰው ወደ ኦርቶዶክስ መጽሐፍ መሸጫ መደብር ሄዶ ማንም ሰው ገንዘብ አውጥቶ ገዝቷቸው ሊያነባቸው ይችላል። እና ይሄ ትልልቅ ስለሆኑ ላያያዝ ስለማይመቹ የሚለው ውሸት ነው። ደጋግሜ እንዳልኩትኝ አሁንም ለመጨረሻ ጊዜ እንደምለው ውሸት እዛ ቤት ስለሚፈቀድ ግን እንታገሳቸዋለን ለማለት ነው። ሌሎችም ነገሮች መውራት መፈልጋቸው ነበሩ፣ ግን ልጄ ዲስትራክት እያደረገኝ በትክክል ማስታወሻ ሳልይዝ አምልጠውኛል እና ይቅር በሉኝ። በዚህ ጉዳይ ላይ ግን ማውራት የሚፈልግ ሰው ካለ አሁን ኤርሚ ደክሞታል። በሌላ ጊዜ በራችን ክፍት ነው። እንደውም ርዕስ አድርገን አንድ ቀን እንገባለን። ኤርሚሻ
ደስ ይለኛል ቴዲ። በተለይ አንተ ደግሞ ሞር ከኔ ይልቅ ከማናችንም ይልቅ ጊዜ ወስደህ ስላነበብክ ስላጠና መጽሐፍም ጭምር ስለጻፍክ ባይዞ 80 ያዱ በእግዚአብሔር ቃል ሲመዘን ብሎ የሚል የወንድማችን ቴዎድሮስ ደመላሽ መጽሐፍ አለ እና እኔም ጋር አለ መጥቶልኛል። እንደውም እሱ መጽሐፍ ጊዜ አግኝቼ አላነበብኩትም እና ወንድማችን ቴዲ ነው የጻፈው። በሌላ ጊዜ እንግዶችም ከገቡ እንነጋገራለን። እንደዛሬው በጨዋነት የሚያወራ ከሆነ ማለት ነው። እንግዶችም ካልገቡ ግን እኔና ቴዲ ሌሎችም ወንድሞች ሆነ ተቀባብለን እንጽፋለን። እንዲህ አይነት በ1921 በ1947 በ1980 በ2000 ዓመተ ምህረት በ1921 ጭምር እንደዚህ አይነት የተለያዩ 4 እና 5 ቡራቡሬ የሆነ መጽሐፍ እርስ በርስ አንዱ ጋር ያለው ሌላው ጋር የለም፣ ሌላው ጋር የሌለው አንዱ ጋር አልተጨመረም እና እንዲህ አይነት ዝብርቅርቅ ያለ መጽሐፍት ይዘው ኦርቶዶክስ ተዋሕዶ ቤተክርስቲያን እጇ ላይ አሁን ኦፊሻሊ ነው የምነግራቸው፣ ኦፊሻሊ መጽሐፍ ቅዱስ የላትም። 80 ያህሉ መጽሐፍ ቅዱስ የሚባል የላትም። ማን ያለው? ይኸው አንደኛ በመረጃ መጽሐፍት አቅርበን፣ ሁለተኛ መምህራኖቿ ሁሉ ጭምር ማለት እነዘበነ ሁሉ ጭምር 80 ያህሉ መጽሐፍ የሚባል የታተመ የለም። ቁርጣችሁን ወቁ ብሏል። አዎ እንዴት ይችላል? አስቺ ቁርጣችሁን ወቁ ብሏል። የተጻፈ የለም ብሏል። እና ቤተክርስቲያኒቱ 80 ያህሉ መጽሐፍ ቅዱስ የላትም። ግን መጽሐፍ 80 ያህሉ የሚባል መጽሐፍ ቅዱስ እንዳላት አድርጋ 66ቱ የእናንተ ነው እያለች ትሳደባለች ማለት ነው። ልጆቿ ይሳደባሉ። ኖ ጆኒ ስታፕ ጆኒ ሶሪ ወገኖች። ስለዚህ ስለዚህ 80 ያህሉ መጽሐፍ ቅዱስ እንኳን ሳይኖራት 66ቱን የእናንተ የመናፍቃን ነው እያሉ ይሳደባሉ ማለት ነው። ሰው መጽሐፍ ቅዱስ በእጁ ላይ ሳይኖረው መጽሐፍ ቅዱስ ያለውን ትውልድ መሳደብ አግባብ አይደለም። ያው የመጨረሻ ቪዲዮ እንደዚህ እንከፍተዋለን። ቴንኪዩ ወንድሜና እህቴ ቪዲዮውን ስለላካችሁልኝ በመረጃ። ስለዚህ ክርስትናው ራሱ እኮ ሰብኮ ነበረ በሐዋርያት ሥራ ምዕራፍ 8 ላይ የተጻፈው። ስለዚህ ክርስትናው ራሱ እኮ ገና ሌላው ላይ ሳይሆን በኢትዮጵያ ውስጥ ነው። ስለ መጽሐፍ ያነሳችሁትም ያስደሰተኛል። ስለ መጽሐፍ ሄኖክ የገለጥከው ላይ ስለ 7ቱ መላእክትም የተገለጸው መጽሐፍ ሄኖክ። አሁን በዚህ ጉዳይ ላይ አንዳንድ ሰዎች በጣም ትልቅ ስህተት ስትሳሳቱ ያየዋችሁ ሰዎች አላችሁ። በተለይ ቆብ እያደረጋችሁ የምትናገሩና አንዳንድ ሰዎች ልክ እንደ ትልቅ ነገር አድርጋችሁ ተገርማችሁ 80 ያህሉ መጽሐፍ ይሄላል፣ በ1979 የተጻፈው ይሄላል፣ በዚህ የተጻፈው አንድ ነገር ወቁ። 80 ያህሉ መጽሐፍ ታትሞ አያውቅም። 80 ያህሉ መጽሐፍ ቅዱስ ታትሞ አያውቅም። ታዲያ ኬት አምጥተው ነው 80 ያህሉ መጽሐፍ ቅዱስ አለን እያሉ ብለው የሚሉት? የላቸውም፣ ውሸታቸውን ነው። ኦርቶዶክስ 80 ያህሉ መጽሐፍ ቅዱስ የላትም፣ ታትሞ አያውቅም ነው ያለው። የለም። ትውልዳችሁን አድኑ ከዚህ ቤተክርስቲያን። የአምላክ ቃል የላትም፣ የታተመ የላትም እጇ ላይ መጽሐፍ ቅዱስ። 80 ያህሉ የሚባለው በተለምዶ 73 ነው። የላትም። ያው መምህራኖቿ ይናገራሉ። እሺ ቴንክ ዩ ትያ እንደገለጹት የኢትዮጵያ ኦርቶዶክስ ቤተክርስቲያን 81 መጽሐፍትን ወይም ደግሞ 80 አሐዱ ብላ ነው የምትቀበለው። ግን መጽሐፍቱ ስናይ 73 መጽሐፍቶች እንዳሉት ነው የምናየው። የመጽሐፍ ቅዱስ ጥራዝ የሚባለው ላይ ማለት ነው። ጥራዙ ላይ ማለት ነው 80 አሐዱ ተብሎ የሚሰጠን ላይ ያለው 73 መጽሐፍ ነው። ሳይሟላ መጽሐፉ ራሱ 80 አሐዱ ነኝ ይላሉ። ሳይሟላ እንዴት 80 አሐዱ ይባላል? የብዙ ሰው ጥያቄ ነው። አየኸው ያልተሟላ ጎዶሎ መጽሐፍ 80 አሐዱ ነው ትላለች። ሲቆጠር ግን 73 ነው። መጽሐፉ 81 ነኝ ይላል፣ ሲቆጠር ግን 73 ነው። ዚስ ኢዝ ኦርቶዶክስ።
በአደባባይ እኮ ነው የምትዋሸው። ቤተክርስቲያኒቱ ናት እንደ ቤተክርስቲያን የምትዋሸው። እኔ ከላይ ነው የምጀምረው፣ ከላይ ከብፁዓን ሊቃነ ጳጳሳት የሊቃውንት ጉባኤ ከላይ ምናምን ነገር የሚባሉት በሙሉ ይዋሻሉ በዚህ ህዝብ ላይ ስልክ ርህራሄ የላቸውም ሲዋሹ። ያው ሊቀ ሊቃውንቱ። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ መጽሐፍ ቅዱስ እጇ ላይ የላትም፣ የላትም። ልክ ነው። እዚያ ላይ 81 አይሞላም፣ 8 መጽሐፍት አልተካተቱም። ከብሉይ ኪዳንም ሌላ አለ አንድ የቀረ 9 መጽሐፍት አልተካተቱም። እና ከብሉይ ኪዳን የቀረው ዮሴፍ ወልደ ኮሪዮን የሚባል ነው። ለብቻውን ዜና አይሁድ ተብሎ ለብቻው ተጽፎ ይገኛል በቤተ ክርስቲያን። ከሱ ውጭ ያሉት ሌሎች አሉ በዛ ጥራዝ ውስጥ። ያ ያልተካተተው በኋላም የመጣ ነው ማለት የተጻፈም ከክርስቶስ ልደት በኋላ ነው። በብሉይ ኪዳን ዘመን የተጻፈ መጽሐፍ አይደለም። ስለዚህ አይሁድ አልተቀበሉትም። አይሁድ በነገራችን ላይ 39 መጽሐፍ ብቻ ነው የሚቀበሉት ከብሉይ ኪዳን። እኛ ግን 47 ባይ ዘ ወይ አይሁድ ያልተቀበሉት መጽሐፍ ብሎ የሚለው ዜና አይሁድ ይሄንን ነው። ልብ በሉ። ይሄን መጽሐፍ ነው መጽሐፍ ቅዱስ ውስጥ ልጨምር እየታተረች ያለችው የብሉይ ኪዳን መጽሐፍ ተብላ ማለት ነው። አይሁዳን አይቀበሉትም። አዎ የአይሁድ የታሪክ ጸሐፊ የነበረው ዮሴፍ ወልደ ኮሪዮን ጆሲፈስ የተባለው እሱ ነው ጻፈ ተብሎ የሚባለው። የተወሰኑ ገጾች ለማንበብ ሞክሬያለሁ። ምንም የማይገናኝ ስለ አይሁድ ህዝብ ታሪክ ነው የሚያወራው። በቃ ኦኬ፣ ታሪካቸውን ብቻ ማለት የአምላክ ቃል ውስጡ የለበትም። ይሄ ባዮግራፊ ነው። ታዲያ እንዴት እንደተበተኑ ወደ መከራ ዘመን በምርኮ ምድር እንዴት እንደተበተኑ ምናምን ነገር ነው የሚናገር ሂስቶሪ ማለት ነው። አዎ በቃ ታሪክ ማለት ነው። ይሄን መጽሐፍ ቅዱስ ብላ ዮሴፍ ወልደ ኮሪዮን ያልተጨመረው ዜና አይሁድ መጽሐፍ ይሄ ነው። ጊዜ ሰጥቼ ሙሉ ነው ጥርግ አድርጌ የማነበው። ደግሞ ስለ እስራኤል ስለሚናገር እበለዋለሁ ቀስ ብዬ ማለት ነው። የመጽሐፍት ብዛት ስለበዙ ነው። እሺ ለምንድነው እነሱ ያልተቀበሉበት ምክንያት? አንደኛ ከምርኮ ሲመለሱ አላገኟቸውም፣ አንዳንዶቹን አጥተዋቸውም። ሁለተኛ ስለ ክርስቶስ በግልጥ ስለሚናገሩ ነው። ተረፈ ኤርምያስ አይነት መጽሐፍት አልተቀበሏቸውም። ስለ ክርስቶስ በግልጥ ነው የሚናገሩት እና ክርስቶስ ይሄ እንደሆነ አሁን የመጣው እንደሆነ ገና ወደፊት ይመጣል ተብሎ የማይጠበቅ ተስፋ የማያደርጉት መሆኑን ይዘልፋቸዋል ራሳቸው እና ራሳቸው የሚነቅፍ መጽሐፍ ሊቀበሉ አይችሉም፣ አይታሰብም ማለት ነው። በዚህ ምክንያት አልተቀበሏቸውም ሌሎችን። እኛ ግን 46 እንቀበላለን። ይህንኑ ዜና አይሁድን አልተቀበሉትም። ለምን? አይሁድ ክርስቶስን ሰቅለው ገድለው እንዳስወገዱት የሚናገርና አይሁድን የሚዘልፍ ታሪክ ያለው እኛም እዚህ ጥራዝ ውስጥ አልተካተተም፣ ግን በቤተክርስቲያን አለ ዜና አይሁድ ወይም ዮሴፍ ወልደ ኮሪዮን ተብሎ ወይም በሌላ አጠራር 4ኛ መቃብያን ተብሎ ማለት ነው ይጠራል። እሱ በቤተክርስቲያን አለ። ከአዲስ ኪዳንም 8 መጽሐፍት እዚህ ውስጥ አልተካተቱም። ለምንድን ነው ያልተካተቱት? ራሳቸውን ችለው ትልልቅ መጽሐፍ የሚሆኑ ናቸው እና ይህንን መጽሐፍ ቅዱስ የሚያክሉ ናቸው ራሳቸውን ችለው። ለዚያ ነው ያልተካተቱት። በጥራዙ ከዚህ በላይ መያዝ ስለማንችል ጊዜ ላይ አልተካተቱም። በዚያውም ላይ ደግሞ መጽሐፍ ቅዱስ ሲጠረዝ የእኛ ብቻ አይደለም የተጠረዙ። በነገራችን ላይ ደግሞ መጽሐፍ ትልቁ ነገር መጽሐፍ ቅዱስ በዚህ ሁኔታ አይደለም የመጣው እኛ ዘመን ድረስ። እኛ ዘመን ላይ ሲደርስ እንዲጣረዝ ነው እንጂ ሐዋርያት ዘመን እኮ እንደዚህ አልነበረም። የማቴዎስ ወንጌል ለብቻው ነው፣ የዮሐንስ ለብቻው ነው። በእኛም ዘመን ራሱ እኮ አሁን በየገዳማቱ ብትሄዱ ለየብቻ ነው ተጽፎ ታገኛቸው። ወንጌሉ ለብቻ ተጽፎ ታገኛላችሁ። መልእክታቱ አንድ ያለ መጽሐፍ እንደዛ መሆኑ እናገኛለን። በተለያየ ጥራዝ እናገኘው እንችላለን እና መጽሐፍ ቅዱስ እንዲህ የመሆን ግዴታ የለበትም፣ አይገደድም። እንዲህ መሆኑ ሁሉም አብያተ ክርስቲያናት ተስማምተውበት የተቀበሉት መሆኑን ለመግለጽ እና ለአያያዝ ምቹ እንዲሆን ነው እንጂ ለየብቻም ሊሆን ይችላል። አንድ ላይ መጠረዝ ግዴታ የለበትም። ምክንያቱም አንድ ላይ አልጻፉትም፣ አንድ ዘመንም አልተጻፈም። እንኳን አንድ ዘመን በአንድ ቋንቋ አልተጻፈም ይሄ መጽሐፍ። ስለዚህ በአጭሩም እንደሚለው 80 ያህሉ መጽሐፍ ቅዱስ የለንም ነው እያለ ያለው። መጽሐፉ 80 ያህሉ ነኝ ይላል እንጂ ሲቆጠር 73 ነው። ማን የዋሸው? መጽሐፉ ወይስ መጽሐፉን የጻፉት ሰዎች? መጽሐፉን የጻፉት ሰዎችና ያጻፉት ከላይ ከሊቃውንት ጉባኤ ጀምሮ ብፁዓን ሊቃነ ጳጳሳት ሁሉ ጭምር ስለሆነ እነሱ ናቸው የዋሹት። እውነቱ ትውልድ ይሄ ነው ማለት ነው። ወንድም ያስቼ እንኳን ደህና መጣ። ሰላም ላንተ ይሁን። የምትለው ካለ መቀጠል ትችላለህ። ሰላም እርሜ፣ ሰላም ቅዱሳን፣ ሰላም ለሁላችሁ። እኔ ቅድም ቢንያሚን ሲቆጥረው ቀዳማዊና ካልዕን አንድ አድርጎ የሚቆጥረው እንደዚህ ከቆጠሩ ለምን ብሉይ ኪዳናውን 24 ነው ይባላል? እርሜ ሰምተሃል አይደል? ታውቃለህ 24 ሲባል? አዎ በአይሁዳውያን ልክ ነው። አዎ እንዴት ብሎ እንደሆነ ባጭሩ ላስረዳ። ሳሙኤል ቀዳማዊና ካልዕ አንድ ነው።
መጽሐፍ ነገሥት አንድ ነው፣ ሁለቱና አንደኛው ነው እንትን። ከዚያ ደግሞ ዳንኤል እና ኢዝራና ነህምያ አንዳንድ ይቆጠራል። ከዚያ ዜና አንዳንድ ይቆጠራል። ከዚያ ደግሞ ትሬሰር የሚባሉ ትናንሾች ነቢያት እንዳንድ ይቆጠራሉ። እነሱ ስማቸውን ልንገራ ልኬልሃለሁ፣ ግን ቅዱሳን እንዲሰሙ ልናገር። ሆሴዕ፣ ዮኤል በዕብራይስጥ ነው የማነበው። ቪዲዮ ላይ ማውራት ይቻላል አይቻልም? ሜት አድርግ ወንድሜ፣ ሜት አድርግ። እሺ ሰላም ነው። እርሚ ልኬልሃለሁ። ትተዋሹ እንደዚህ አትዋሹ፣ ለሌላ ጊዜ። እሺ ቀጥል። እሺ እንደገና ሆሼዕ፣ ዮኤል፣ አሞስ፣ ኦባድያ፣ ዮና፣ ሚካ፣ ናሆም፣ ሐብኩክ፣ ጸፋንያ፣ ሐጊ፣ ዘካርያ፣ መላኺ እነዚህ እንዳንድ ይቆጠራሉ እና ሌሎቹ እንዳሉ ሆነው 24 ይመጣል እና ሌላውን እንትን ሁለት ካረገ ለምሳሌ መቃቢያ 1 መቃቢያ 2 እንዳንድ ይቆጠራን ካለ ለምን የዕብራይስጡንም ብሉይ ኪዳንም እንደዚህ አድርጎ አልቆጠረውም ለማለት ነው። ተባረኩ። ጌታ ይባርካችሁ። ጨርሻለሁ። ቴንክ ዩ አሲ፣ ጥሩ እይታ ነው። ጌታ እግዚአብሔር ዘመንህን ይባርክ። ያ እንግዲህ እነኚህ ነገሮች ላይ አሁን ሰሞኑን ዳስ ጣል የሚባለው ነገር መጥቶ የለ አሁን ዳስ ተጥሎ ለቅሶ ይጀመራል። አሁንም ተጀምሯል ሳይ አንዳንድ ቦታ ላይ እና ዳሱን ሳይነቅሉት ሌላ ዳስ እናስጥላለን በመረጃ ማለት ነው። አሁንም ማለት ነው ዳስ በዳስ ይሆናል ቲክቶኩም ሀገሩ ለማለት ነው። እና ቴዲዬም ይኖራል፣ ሌሎችም ሰዎች እንደዚሁ በደንብ በተሰነደ ነገር ልክ ከዛሬው ይልቅ ደግሞ በደንብ በተሻለ እንመጣበታለን። ጸጋና ሰላም ይብዛላችሁ። ቤካ ስለመጣ ሰላምታ ብቻ ያቅርብና ልጨርስ፣ ደክሞኛል። እህትየውም አይ ቲንክ አልተኛችም አሜሪካ። ቤካ ሰላም በል፣ ልንጨርስ ስንል የመጣኸው። እሺ ወንድምነት ሁላችሁንም ሰላም እያለሁ፣ ቴዳዬ ግን ድምፁን አልሰማሁትም። ወንድምነት ክርስቲያን ወንድሞቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ተባረኩ። ቴንኪዩ ወንድምነት፣ ተባረክ። ወገኖች ታፕ ኮፕሊንግ ሼር ያደረጋችሁ ጌታ እግዚአብሔር ይባርካችሁ። ለማንም ሰው አፋችሁን ሞልታችሁ መናገር የምትችሉት የወንጌላውያን ወንድሞች እናቶቼ፣ ኦርቶዶክስ መጽሐፍ ቅዱስ የላትም። 80 አሐዱ ብሎ የሚል መጽሐፍ ቅዱስ የላትም። አለን ብለው የሚሉት በሙሉ እየዋሻችሁ ነው። ለምን ብለው ካላችሁ እንደሌላችሁ ነገራቸውና ይሄንን ቪዲዮ ክፈቱላቸው። ይሄን ቪዲዮ ዳውንሎድ አድርጋችሁ ይዛችሁት ማለት ነው። ይሄን ቪዲዮ ሳይቆራረጥ ክፈቱላቸው። የላትም ቤተክርስቲያኒቱ መጽሐፍ ቅዱስ። በተለያዩ ዓመት ላይ የተለያየ መጽሐፍ ቅዱስ ነው የሚጨምረው። ግለሰብ የጻፈውን የአይሁድ ሕዝብ ታሪክን መጽሐፍ ቅዱስ ውስጥ ሊጨምሩ ማለት ነው። እና ይሄ ነው ብለን የምንለው እውነተኛ የሆነውን የእግዚአብሔርን ቃል በዓለም አቀፍ ተቀባይነት ያለው እኛም ኦርቶዶክሳውያን የምንቀበለው እኛም ወንጌላውያን የምንቀበለው ኦርቶዶክሳውያንም ራሳቸውም ጭምር የሚቀበሉት ካቶሊካውያን የሚቀበሉት 66 እስትንፋሰ እግዚአብሔር ያለበት መጽሐፍ ቅዱስ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡን የሚችሉ ቅዱሳት መጽሐፍት ናቸው። እነሱን አንብቡ፣ አነባለሁ፣ ተማሩ፣ እማራለሁ፣ አሰላስሉ፣ አሰላስላለሁ። እነሱን በማንበብ ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ምሕረትና ፍቅር የተጻፈውን በጎነቱን፣ ቸርነቱን፣ ምሕረቱን፣ ርኅራኄውን፣ ሰውን መውደዱ የተጻፈው እዛ ግልጽ አድርጎ ተብራርቶልሃል። ኢየሱስ አንተን እንደወደደ፣ አንቺን እንደወደደሽ፣ እኔን እንደወደደኝ መውደዱንም ደግሞ ነፍሱን እስከ መስጠት ድረስ እንደወደደን፣ ስለዚህም በስሙ የሚያምኑትን የኃጢአታቸውን ይቅርታ ሊሰጥ የታመነ ጌታ የሚምርና የታመነ ሊቀ ካህን እንዲሆን በነገር ሁሉ ወንድሞቹን ሊመስለው የተገባው ተጽፎልናል። በቃ አጭርና ግልጽ፣ ምንም ወዲያ ወዲህ መሄድ የለብህም። ስለዚህ በእግዚአብሔር ላይ በኢየሱስ ክርስቶስ አምናችሁ ከዘላለም ፍርድ እንድትድኑ የእግዚአብሔር መንፈስ ያለባቸውን 66 እስትንፋሰ እግዚአብሔር ቅዱሳት መጽሐፍትን ራሷ ካቶሊክም ኦርቶዶክስም እኛም ወንጌላውያን ዓለም አቀፍ የምንቀበላቸውን እነሱን ብቻ አንብቡ። ከስህተት ትምህርት፣ ከስህተት ከሆነ መጽሐፍ፣ ከስህተት የሆነ ትርክት ታተመ ለማሳተቢያ ገንዘብ የረዱንን የመጽሐፍ ቅዱስን ማህበር በህትመቱ ስራ የረዱንን ያገለገሉን ሁሉ ከልብ እናመሰግናቸዋለን። አባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ። አለቀ ማለት ነው።
በጣም ጥሩ። አሁን በደንብ ስማ። እዛ ጋር በጣም ሁለት ያስነበብኩን ቃል በሜሞሪ ጨምር። አሁን ወደ ጭማሪዎቹ ላይ ግባ። ቀጥል። ማማ ናቸው? ቀጥል። እዛ እየተከታተልከኝ ነው? እሺ። ጭማሪዎቹ እዝራ ሱቱኤል፣ እዝራ ካልዕ፣ ጦቢት፣ ዮዲት፣ አስቴር፣ መቃቢያን አንደኛ፣ መቃቢያን ሁለተኛ፣ መቃቢያን ሶስተኛ፣ ሲራክ፣ ምናሴ፣ ተረፈ ኤርምያስ፣ ሶስና፣ ባሮክ፣ ጥበብ፣ ሰለስቱ ደቂቅ፣ ዳንኤል፣ ኩፋሌና ሄኖክ 18 ማለት ነው። አሁን በደንብ ስማ። አንዴ ድገምልኝ። ቁጥሩን ግን ቆጠረውና ትነግረኛለህ ትክክል መሆኑ። ንገረኝ ቁጥሩን። ቆይ አንዴ። ቁጥሩ 18 ናቸው። እዚህ ጋር እነዚህ መጽሐፍ ቁጠርልኝ። እዝራ ሱቱኤል፣ እዝራ ካልዕ 2 ማለት ነው። ጦቢት 3፣ ዮዲት 4፣ አስቴር 5፣ መቃቢያን አንደኛ 6፣ መቃቢያን ሁለተኛ 7፣ መቃቢያን ሶስተኛ 8፣ ሲራክ 9፣ ምናሴ 10፣ ተረፈ ኤርምያስ 11፣ ሶስና 12፣ ባሮክ 13፣ ጥበብ 14፣ ሰለስቱ ደቂቅ 15፣ ተረፈ ዳንኤል 16፣ ኩፋሌ 17፣ ሄኖክ 18። አንተ ግን ቅድም ስትነግረኝ 15 ናቸው ብለኛል። ቆይ አንዴ የመጨረሻ ድገምልኝ። ሶስና ሰለስቱ ደቂቅ። እሺ ሰለስቱ ደቂቅ፣ ዳንኤል፣ ኩፋሌና ሄኖክ። አንዴ ድገምልኝ። በዚህኛው ጋር ያለውን በሁሉም ነው ወይስ ሁሉንም? ወይስ ድገመው። ሁሉንም ልብ በሉ፣ ቁጠሩት። እኔ ስናገር ቁጠሩት። 79 አይደለም ኤርሚ፣ እርግጠኝነት 79 አይደለም። ቀጥል። ይኸው ቆይ ቢኒ፣ ይኸው ካሜራ ከፍቼ ነው ማስነበር። እዝራ ሱቱኤል፣ እዝራ ሱቱኤል 1፣ እዝራ ካልዕ 2፣ ጦቢት 3፣ ዮዲት 4፣ አስቴር 5፣ መቃቢያን አንደኛ 6፣ መቃቢያን ሁለተኛ 7፣ መቃቢያን ሶስተኛ 8፣ ሲራክ 9፣ ምናሴ 10፣ ተረፈ ኤርምያስ 11፣ ሶስና 12፣ ባሮክ 13፣ ጥበብ 14፣ ሰለስቱ ደቂቅ 15፣ ተረፈ ዳንኤል 16፣ ኩፋሌ 17፣ ሄኖክ 18 ማለት ነው። በጣም ጥሩ። አሁን በደንብ ስማ። 18 የአዲስ ኪዳን 27 የብሉይ ኪዳን 39 በድምሩ 84 ማለት ነው። በጣም ችግር 79 ግን አይደለም። 79 አይደለም። ይሄ 84 ነው። በዚህኛው አቆጣጠር 84። የተጨመሩት ማማ ናቸው? እኔ አላውቅም። የተጨመሩትን አላየሁም። ባላየሁበት ሶስና ሰለስቱ ደቂቅ እና ምናሴ የተጨመሩት ቀጥለኛው ላይ አንዴ ስልክ መጣብኝ። አንዴ እሺ ቢኒ ኦኬ። ይሄ ስንቆጥረው 18 ነው። አንተ 15 ነበር ያልከኝ። ስንቆጥረው 18 ነው። የአዲስ ኪዳኑ 27 ነው። የብሉይ ኪዳኑ 39 ነው። ሲደመሩ 84 ነው። ስንቆጥረው እዚህ ጋር 84 ነው። እነዚህ 84 ናቸው። እነዚህ ስንቆጥር 84 ናቸው። እዚህ ጋር ግን መቅድሙ ላይ ግን በተቀመጠው ስንቆጥር 52 የብሉይ ኪዳን አይልም። ከላይ አንብብ ተጨምሮ ነው የሚለው። አይልም። ከላይ 5 መስመር ከፍ ብለህ አንብብ ያልኩ ለዛ ነው። አደራርበው በቃ አንብቤዋለሁ፣ ገብቶኛል። ስለዚህ ቢኒ የምትለኝ ምንድን ነው? የ79 ቁጥር ያለው መጽሐፍ ቅዱስ የላትም ነው ብለህ የምትለኝ አይደል? እሱ አላት። ከዛ በፊት አሳትማለች ይላል። የትኛው ላይ? እጄ ላይ የለም። እኛ ደጋግመን የምንነግርህ የ47ቱ አይደል? ቆይ በደንብ ስማኝ። የ1947ቱ ስንት ነው ቁጥሩ? 79 ነው አይደል?
የ47ቱ 79 ቢልም በደንብ ስማኝ። ነው ወይስ ቢልም አይደለም? ነው ወይስ አይደለም? እርግጠኛ ካልሆንክ እርግጠኛ እንዳላረግህ። እሺ በደንብ ስማኛ። እሰማለሁ እኮ ቢኒ። የ1947 ዓመተ ምህረት ትርጉሙ ቁጥሩ 79 ነው ወይ ነው ያልኩህ? የመጽሐፉ ብዛት ቁጥር 79 ይላል እንጂ እዚህ ጋር ሊሆን እኮ ይችላል። የታተመ የተባለው የለም አለቀ አይደለ? እሺ እኔ በመረጃ እናሳይህ። ቆይ አለቀ ይላል አይደለ? ቆይ ስማኛ፣ አለቀ ይላል አይደለ? አለቀ ይላል። በቃ ከዛ በፊት ግን የተነገረው አድ እንደሚደረግ የተነገረ ነገር አለ። እንዴት አድ እንደተነገረ ቀጥ እያሳያለሁ ማለት ነው። እሺ ኦኬ። ልብ በሉ አሁን በ1900 ልብ በሉ እዚህ ጋር የምጽፈውን በ1947 ዓመተ ምህረት የታተመው የኦርቶዶክስ ተዋሕዶ ቤተክርስቲያን 80 ቁጥር 79 ነው የመጽሐፉ ቁጥር። ልብ በሉ ኦኬ። በ1980 ዓመተ ምህረት የታተመው አሁን ያስኩት ማለት ነው። እኔና ቢኒ ደምረን ስንት ደረስንበት ማለት ነው? 80 ስንት ናቸው? 84 ናቸው። ኦኬ። በ2000 ዓመተ ምህረት የታተመው የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ብዛት ቁጥር ቅድም ቢኒ 81 ነው ብሎናል። 81 ነው። በኋላ እንቆጥረዋለን እሱ ማለት ነው። ስለዚህ ታያችሁ በእነዚህ 3 ዓመታት ላይ ያሳተመችው ኦርቶዶክስ የመጀመሪያው በጃንሆይ ዘመን 79 ነው ብዛቱ ቁጥሩ። በአቡነ ተክለ ሃይማኖት ዘመን 84 ነው የመጽሐፍት ብዛት ቁጥር። በአቡነ ተክለ ሃይማኖት 81 ነው የመጽሐፍት ብዛት ቁጥር። ዚስ ኢዝ ኦርቶዶክስ። ኧረ ገና መጨረስን። ቆይ ኧረ ተው። ችግር የለውም ቢኒዬ፣ መቀጠል ትችላለህ። አሁን በደንብ ስማኝ። አሁን በደንብ ስማኝ። 2000 እትሙን አውጣልኝ አንዴ፣ ከዛ መለስበታለሁ። እሺ በደንብ ስሙ። አሁን ምኑን ላውጣልህ? መቅድሙን ወይስ ምኑን? መቅድሙን እንዳውኑ። እሺ እና ሁሉንም እናንብበው። አዎ በስመ አብ በማንበብ ኦኬ። እሺ ከዛ በኋላ ላስቆጥር እኮ ነው እንዳውኑ ማለት ነው። ችግር የለውም። እሺ ስለዚህ አሁን እንደዚህ ካሜራውን አድርጌ በካሜራው ላይ ከማነብ እንደዚህ አድርጌ ባነብ ትችላለህ። ይግድ እያየው በእንትን ውስጥ ነው የማየው ቢኒ። በዚች ቀዳዳ ውስጥ ብቻ ነው እንደዚህ እያደረኩ ማለት ነው። እሺ ቀጥል። ኦኬ ይሄኛው አለኝ። ይሄኛው ስላለኝ ስላለ አንተ ተከታተለኛ። ታዲያ እሱ ጋር ስላለ ማለት ነው። ጥሩ በደንብ ስሙላችሁ። ቴንክ ዩ በደንብ ስሙላችሁ ስላለ እሱ ጋር አንተ ተከታተለኝ። ያለው ሰው ካለ መከታተል ይችላል። እሺ ኦኬ ቴንክ ዩ ግን ስለፈቀድክልኝ። በዚህ ካሜራ በጠባብ እንደዚህ እያደረኩ ከማነብ እንደዚህ ጎላ ብሎ እኔ በዚህ ጋር ባነበው ይሻላል። አንተ ተከታተለኝ። መቅድም የቀደሙ አባቶቻችን በዘመናቸው በእግዚአብሔር ኃይል እየተረዱ ለቅዱስ ቤተክርስቲያናችን ታላላቅ ስራዎችን ሰርተዋል። ቅዱሳት መጽሐፍ በዘመናቸው ህዝቡ ይጠቀም በነበረው በግዕዝ ቋንቋ ተርጉመዋል፣ አስተርጉመዋል። እንደ ዛሬ ወረቀትና የህትመት ስራ ባልነበረበት ጊዜ በብራና በእጅ እየጻፉ መጽሐፍቱን ከትውልድ እስከ ትውልድ እንዲተላለፍ አድርገዋል። ይሁን እንጂ ቤተክርስቲያናችን ከምትቀበላቸው ቅዱሳት መጽሐፍት በአንድ ጥራዝ ሳይሆን ለየብቻ ስለተጠረዙ ሁሉንም በአንድ ጊዜ ማግኘት አይቻልም ነበር። ቤተክርስቲያናችን ድገም ልጅ ቃል ይሁን እንጂ ቤተክርስቲያናችን ከምትቀበላቸው ቅዱሳት መጽሐፍት በአንድ ጥራዝ ሳይሆን ለየብቻው ስለተጠረዙ ሁሉንም በአንድ ጊዜ ማግኘት አልተቻለም ነበር። ቀጥል። ቤተክርስቲያናችን ከቀደምት አብያተ ክርስቲያናት አንዷ ስትሆን ከላይ እንደተገለጸው እያንዳንዱ መጽሐፍት በብራና ተጽፎና ተጠርዞ ሲነበብ ሲተረጎም አገልግሎት ሲሰጠበት ከመኖሩም በቀር ከሁሉ አስቀድማ የተቀበለቻቸው ቀኖናውያን ቅዱሳት መጽሐፍት ቅድመ ተከተላቸውን ተጠብቆ በሊቃውንት አባቶቻችን ያተረጓጎም ስልት ከመሰረታዊው የግዕዝ ዘር ጋር በማስማማት ተተርጉሞና በአንድ ጥራዝ ተጠቃሎ ለአገልግሎት የቀረበ አልነበረም። በ1947 እና በ1980 ዓመተ ምህረት በአንድ ጥራዝ ተጠቃሎ የታተመው ሙሉ መጽሐፍ ቅዱስ ከመሰረታዊ የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽር ጋር እየታየና እየታረመ ነው ቢባልም ሙሉ በሙሉ ግዕዙን መሰረት ያደረገና ልዩነቶችን ያመላከት አልነበረም። በዚህም ምክንያት በውስጡ በሚገኙ አንዳንድ አባባሎች በቤተ ክርስቲያናችን የአተረጓጎም ስልት የቀረበ አይደለም የሚል አስተያየት በብዙዎች ዘንድ እንደነበረ የሚታወቅ ነው።
እነሆ እንደ እግዚአብሔር ፍቃድ ለኢትዮጵያ ቤተክርስቲያን ፓትርያርክ ሆነን ከተመረጥንና ስራውን ከጀመርን በኋላ ቅድሚያ የሰጠነው የቅዱሳት መጽሐፍ ዝግጅት ነው። ምክንያቱም ከላይ እንደተገለጠው ቤተክርስቲያናችን በራሷ ልጆችና በራሷ ልጆች በራሷ ቋንቋና ያተረጓጉም ስልት ግዕዙን መሰረት ያደረገ በአንድ ጥራዝ የተጠቃለለ የራሷ የሆነ ቅዱስ መጽሐፍ እንዲኖራት ከፍተኛ ምኞቶቻችንና ጸሎቶቻችን ስለሆነ ነው። ስለዚህም በ1986 ዓመተ ምህረት በሊቃውንት ጉባኤ ውስጥ በሊቀ ጳጳስ የሚመራ ብፁዓነ ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት ያሉበት የቅዱሳት መጽሐፍ ዝግጅት ጉባኤ ሊቃውንት አቋቁመን ስራውን ተጀመረ። በየጊዜው ስራውን በቅርቡ እየተከታተልን ከጉባኤው የሚቀርብልንን ሐሳብ ከጉባኤ በሚቀርብልን ሐሳብ መሰረት ለስራው የሚያስፈልገን ሁሉ በማድረግና ጉባኤውን በማጠናከር የግዕዙን ዘር መሰረት አድርጎ ከመሰረታዊ መጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽርዕ ጋር እየታየ እንዲሰራና ልዩነት ሲገኝ በግርጌ ማስታወሻ እንዲታይ መመሪያ ሰጠን። ስራውን በዚህ ሁኔታ ቀጥሎ በ1992 ዓ ም መጽሐፍቱ ለህትመት በሚበቃ ሁኔታ ተዘጋጅቶ እንዲቀርብ በተጨማሪ በሰጠኑ መመሪያ መሰረት ከላይ እንደገለጥነው የዕብራይስጡና የጽርዕ ቋንቋ አዋቂ አማካሪ እንዲሆን አድርገን በግዕዙ ዘር መሰረትነት እንዲሰራ አዘዝን። ስራው በተደጋጋሚ ሲታይና ሲሰራ ቆይቶ በህዳር ወር በ1999 ዓ ም ተጠናቆ ቀረበልን። ይህም ዝግጅት በአዘጋጁ ጉባኤ ሊቃውንት መግለጫ ተደግፎ ለቅዱስ ሲኖዶስ እንዲቀርብልን አደረግን። ቅዱስ ሲኖዶስም የቀረበለትን መግለጫ ካዳመጠና የመጽሐፍቱን ይዘትና ያዘገጃጀቱን ሂደት ከተረዳ በኋላ ለህትመት እንዲተላለፍ ወሰነ። በዚህ መሰረት መጽሐፉ እንዲታተም ፈቀድን። ምናልባት ከግዕዙና ከአማርኛው ምንባብ ጋር ያመለጡ ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን አሰባስበን በሚቀጥለው ህትመት እንዲታተም ይደረጋል። ስለዚህም በእግዚአብሔር መንፈስ የተጻፈ መጽሐፍት ሁሉ ለፍጹም ትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ጥበብ ይጠቅማል። የእግዚአብሔር ሰው ፍጹምና ለበጎ ስራ የተዘጋጀ ይሆን ዘንድ ሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 3 ቁጥር 16-17 ማለት ነው። እንደተባለው የእግዚአብሔር ቃል የሆነው ቅዱስ መጽሐፍ ሁሉ እንዲያነበውና እንዲማርበት ለበጎ ስራ እንዲዘጋጅበት እምነቱንም እንዲያጸናበት በዘመነ ፕትርክናችን በ15ኛው ዓመት ታተመ። በዚህ ስራ የረዱንን ያገለገሉን ሁሉ ከልብ እናመሰግናቸዋለን። በተለይም ለኢትዮጵያ መጽሐፍ ቅዱስ ማህበርና ለተባበሩት የመጽሐፍ ቅዱስ ማህበራት ለዝግጅቱ ስራ ስላደረጉልን ትብብር የማሳተሚያውን ወጪ በመሸፈን ስላበረከቱት ከፍተኛ አስተዋጽኦ ልባዊ ምስጋናችንን እናቀርብላቸዋለን። እንዲሁም በትጋትና በቅንነት አዘጋጅተው ያቀረቡልን የአዘጋጅ ጉባኤውን አባላት ከልብ እናመሰግናቸዋለን። ለእግዚአብሔር ክብርና ምስጋና ይሁን። አባ ጳውሎስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ምክር ቤት ፕሬዚዳንት 2000 ዓመተ ምህረት። እሺ አንድ ነገር ለሶስተኛ ጊዜ ሰልስልኝና ጨርሳለሁ። ይሁን እንጂ እንግባልኝ። የቱ ጋር ይሁን እንጂ የመጀመሪያ ፔጅ ላይ ቀጥል። ይሁን እንጂ እዚህ ከላይ ማለት ነው። እሺ ይሁን እንጂ ቤተክርስቲያናችን የምትቀበላቸው እዚኛው ላይ የትኛው ላይ? እሺ ይሁን እንጂ ቤተክርስቲያናችን ይሁን እንጂ ቤተክርስቲያናችን የምትቀበላቸው ቅዱሳት መጽሐፍት በአንድ ጥራት ሳይሆን ለየብቻ ስለተጠረዙ ሁሉንም በአንድ ጊዜ ማግኘት አልተቻለም ነበር ይላል። ይሄን የፈለከው? በቃ ያዝልን። አሁን ቀጥል፣ ወደ ቆጠራ ገባ። የትኛውን? ይሄኛው መግቢያን እናንብብ። አንዴ መግቢያን። ኦኬ ትችላለህ። መግቢያን ቀጥል። ምንም ምክንያት እንዳታገኝብኝ አነባለሁ ሁሉንም ማለት ነው። ቀጥል። በነገራችን ችግር የለውም። እሺ ሙሉ ላንብበው። አሁን ያነበብኩት ትክክል ነው አይደለ ቢኒ? መግቢያ። እሺ ተከታተለኝ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ መዝሙር 87 ቁጥር 31 ተብሎ እንደተጻፈ ኢትዮጵያ ሀገራችን ሕልውና ከታወቀበት ጊዜ ጀምሮ ቀደም ሲል በብሉይ ኪዳን እምነት ቀጥሎም ከብሉይ ኪዳንና ከአዲስ ኪዳን እምነት ውጭ የኖረችበት ጊዜ የለም። የብሉይ ኪዳንን እምነት ወደ ሀገራችን የገባው ቅድመ ልደተ ክርስቶስ በ970 ዓመት በቀዳማዊ ምኒልክና ከእርሱ ጋር በመጡ ሌዋውያን አማካኝነት እንደሆነ ይታመናል።
ይህን ታሪክ እኔ ጋር ቀርቦ ሊያወራ የሚፍቻል ሰው ካለ ፈልጉልኝ። እንደገና ሲያንብበው እንደገና እደግመዋለሁ። ይህን ታሪክ ግን እፈልጋለሁ የሚያወራኝ ሰው። እሺ፣ የብሉይ ኪዳን እምነት ወደ ሀገራችን የገባው ቅድመ ልደተ ክርስቶስ በ970 ዓመት በቀዳማዊ ምኒልክና ከእርሱ ጋር በመጡ ሌዋውያን አማካኝነት እንደሆነ ይታመናል። ከዚህም የተነሳ ኢትዮጵያ የብሉይ ኪዳን መጽሐፍትን ከሌሎች አገሮች ሁሉ ቀድማ መቀበሏ ይታወቃል። የአዲስ ኪዳን እምነት የገባው በመጀመሪያው መቶ ዓመት መጀመሪያ ላይ በኢትዮጵያው ጃንደረባ አማካኝነት ሲሆን በሚገባ በመላው በኢትዮጵያ የተስፋፋው ከአራተኛው መቶ ዓመት ጀምሮ መሆኑን እሙን ነው ይላል። ያው የፍሬምናጦስን ማለት ነው። እንግዲህ የብሉይ ኪዳንንና የአዲስ ኪዳን መጽሐፍትን ወደ ግዕዝ ቋንቋ ተተርጉመው ለረጅም ዘመናት ሲሰራባቸው ኖረዋል። በዚህም በኋላ ግን የግዕዝ ቋንቋ ህዝባዊ መሆኑን እየቀነሰ ሲመጣና የሚያነቡትም የሚረዱትም የቤተክርስቲያን ምሁራን ብቻ መሆናቸውን በ17ኛው ምዕተ ዓመት ጀምሮ ሊቃውንት ቅዱሳን መጽሐፍትን በአንድምታ ትርጓሜ እየተረጎሙ ህዝቡን ማስተማር ጀመሩ። ቀጥሎም በ19ኛው መቶ ክፍለ ዘመን መጀመሪያ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነኩሴ ካህን በነበሩት በአባ አብርሃም ወደ አማርኛ የተተረጎመው እንደገና በ1921 ዓመተ ምህረት ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት 46ቱን የብሉይ ኪዳንን መጽሐፍትና 27ቱን የአዲስ ኪዳን መጽሐፍት ልብ በሉ 46ና 27 ደምሩልኝ እዚህ ጋር መጽሐፍት በግዕዝና በአማርኛ ጎን ለጎን አድርገው አንዴ ወይት 46 27 እኔ እኮ ቅድም ነግሬያለሁ። ቆይ ቢኒ ኦኬ እያሄድኩ ነው። 46 27 እዚህ ላይ ማለት ነው። መጽሐፍት የግዕዝና በአማርኛ ጎን ለጎን ካዘጋጁ በኋላ ለህትመት ቀርቦ ሳለ በጠላት ወረራ ምክንያት በኢትዮጵያ መታተሙ ተቋርጦ ቀዳማዊ ኃይለ ሥላሴ በለንደን ሳሉ የእጅ ጽሑፍ አስወስደው በፎቶ እፌሶት እንዲበዛ አድርገዋል። ይህም መጽሐፍ ዛሬ በገዳማትና በአድባራት በታላላቅ አብያተ ክርስቲያናት በአብያተ መጽሐፍት እንዲሁም በምሁራኑ ግለሰቦች እጅ ይገኛል ይላል። እኔም እጅ አለ ይህ መጽሐፍ። እንደዚሁም በ1832 ዓመተ ምህረት ለመጀመሪያ ጊዜ የታተመው መጽሐፍ ቅዱስ አማርኛው ተሻሽሎና የኢትዮጵያ ቤተክርስቲያን የኢትዮጵያ ቤተክርስቲያን የቱ ጋ ነው? እሺ እንደዚሁም በ1832 ዓ ም ለመጀመሪያ ጊዜ የታተመው መጽሐፍ ቅዱስ አማርኛው ተሻሽሎና የኢትዮጵያ ቤተክርስቲያን ከምትቀበላቸው የብሉይ ኪዳን መጽሐፍት ጋር በንጉሠ ነገሥቱ በተቋቋመው ኮሚቴ ተዘጋጅቶ በ1947 ዓ ም በብርሃንና ሰላም ማተሚያ ቤት እንደገና ታትሟል። ይኸው መጽሐፍ ቅዱስ ለአብያተ ክርስቲያናት ተሰራጭቶ ስላለቀ በ1980 ዓ ም እኔ እጅ ላይ ያለው ማለት ነው፣ እሱም እጄ ላይ ያለ በአዲስ ኪዳን መጽሐፍት ላይ ከግዕዙ ጋር የማይገናዘቡ ቃላትና አረፍተ ነገሮችን ተስተካክለው እንዲታተም ተደርጎ እስካሁን ድረስ እየተሰራበት ቆይቷል። ይሁን እንጂ ከላይ በተገለጸው ሁኔታ በየጊዜው እየታተመ የቀረበው መጽሐፍ ቅዱስ አንደኛ የመጀመሪያው ትርጉም በግዕዙ መሰረትነት የተተረጎመ ባለመሆኑ ከግዕዙ ዘርና ከሰባ ሊቃናት ዘር ጋር ብዙ ልዩነት ስለሚያሳይ፣ ሁለተኛ ያተረጓጎሙ ስልት ከቤተክርስቲያናችን ያተረጓጎሙ ስልት የራቀ ስለሆነ አብዛኞቹ የቤተክርስቲያናችን ሊቃውንቶች የቤተክርስቲያናችን መጽሐፍ ቅዱስ ነው ብለው ሙሉ በሙሉ ለመቀበል ሲቸገሩ ኖረዋል። አይቀበሉትም ማለት ነው። ቤተክርስቲያናችን እነዚህን ትርጉሞች ስትገለገል የሚታይ ቢሆንም ከላይ በተጠቀሱት ምክንያቶች ቅዱሳት መጽሐፍትን በግዕዙ መሰረትነት ከዕብራይስጡና ከሰባ ሊቃናት ጋር በማስተያየት ለመተርጎም ምቹ ጊዜ ትጠብቅ ነበር። ብፁዕ ቅዱስ አቡነ ጳውሎስ የኢትዮጵያ ፓትርያርክ ሆነው እንደተሾሙ በመጀመሪያ ካቀዷቸው አበይት የቤተክርስቲያናት ተግባራት አንዱ ቅዱሳት መጽሐፍትን በቤተክርስቲያኒቱ ያተረጓጎም ስልት በግዕዙና በሰባው ሊቃናት መሰረትነት ለማስተርጎም ነው። በዚህም መሰረት ቅዱሳት መጽሐፍትን አዘጋጅቶ የሚያቀርብልን በሊቀ ጳጳስ የሚመራ ጉባኤ ሊቃውንትን በ1986 ዓ ም በሊቃውንት ጉባኤ ውስጥ ተቋቁሞ ስራው ጀመረ። ይህ ጉባኤ የአሰራሩን ስልት አጥንቶ ለቅዱስ ፓትርያርኩ አቀረበ። በመስከረም ወር በ1987 ዓ ም ጉባኤው እንደገና በአዲስ መልክ ተቋቁሞ የትርጉሙ ስራ ቀጠለ። በ1988 ዓ ም መጨረሻ ላይ የመጀመሪያ ትርጉሙ ስራውን አጠናቆ አቀረበ። ይህም
የመጀመሪያውን ረቂቅ የሚመለከት ሊቀጳጳሳትንና ታዋቂ ሊቃውንቶችን ያሉበት የአዘጋጅ ጉባኤውን አባላት በአስረጅነት የተገኙበት ሌላኛው ጉባኤ በቅዱስነታቸው ተሰየመ። ይህም ጉባኤ የቀረበለትን የትርጉም ረቂቅ ከተመለከተ በኋላ አንዳንድ አስተያየቶችን ጨምሮ በ1989 ዓ ም መጨረሻ አቀረበ። እንደገናም በ1992 ዓ ም ከላይ በተደጋጋሚ የሚታይ ዝግጅት በጥንቃቄ ለህትመት የሚበቃ ሁኔታው ተዘጋጅቶ እንዲቀርብ በቅዱስ ፓትርያርኩ መመሪያ ተሰጠ። ይህም ጉባኤ የግዕዙና የሰባ ሊቃናቱን ዘር መሰረት በማድረግ ከዕብራይስጡ ዘር ጋራ በማመሳከር ልዩነት ሲገኝ በግርጌ ማስታወሻ እያስቀመጠ